እኔ ጠቤ ከጃኖ እንጂ ከኢትዮጵያ አይደለም። ኮንዶሊዛ ራይስ ሲጨምሩ አንዱ እውቀት እና ጥበብን የብሔራዊ ጥቅም ቅድመ ሁኔታዎች ስለመሆናቸው የተናገሩበትን እንትን ተመልክቼ ነበርና አሁን እኛ ደግሞ ጥበብን ለብሔራዊ መግባባት ሳይሆን ለልዩነት እየተጠቀምን ያለንበት ነገር የሚመስል ሰሞኑንም አንድ ዘፈን ላይ ተጠምደን መዓት መወራወሮች እየተመለከትን ነበርና የማይሄድ ባቡር እየሄደ ነው እያሉ እንዲሰብኩ የሚያደርገው 1880ዎችን 1900 የሚመኝ ስውር ብሔርተኛ ባለማስኩ ኢትዮጵያን ስተለዋል። ሁልጊዜ 27 ዓመት የተዘራውን ነው እያጨድን ያለ ነው የሚለውስ ነገር ያስኬዳል ወይ? ከዚህ በፊትም የሆነ ወረቦሌ የሚል የኦሮምኛ ዘፈን ወጥቶ ቲክታክ ላይ በቃ ጭንቅላታችን እስኪግል ስንጫጫፍ ነበር። አንዳንድ ጊዜ በፌዴራል ደረጃ የሚገኙ አመራሮችም ባለስልጣኖችም ብሔራዊ ጥቅምን እንደ የፓርቲ አጀንዳ የሚያስመስሉበት አካሄድና አሰራር በራሱ ሰዎችን ይሄ ጉዳይ የፓርቲው ነው ወሬ ብልጽግና ነው ብለው እንዲወስዱት አያስችልም ወይ? ኢትዮጵያዊነት ማለት የሁሉ ብሔርተኛ ቤት ስለሆነ ከዛ እየወጡ ሰዎች ኢትዮጵያዊነታቸውን ማጠናከር ለነገ ለዛ ብሔር ማህበረሰብ ትርፉ ይሄ ምሳሌ አድርጋ ያነሳው የትርክት ዕዳና በረከት አሁን ባልከው መልኩ መሰረቱን ማህበረሰቡ ላይ አድርጎ የተሰራ ነው ብለህ ታምናለህ? አንብበው እንደሆነ ስለመገነዘብ አንዳንዶች ሀገራዊ ትርክቱን የአሸናፊው ፓርቲ የፖለቲካ ፕሮግራም የአንድ ሳንቲም ሁለት ገጽታ አድርገው ወይም የብልጽግና ግልባጭ የመደመር ግልባጭ አድርገው የሚመለከቱ በርካታ ሰዎችን ስላስተዋል። ማህበረሰባዊ አንቂ የሚባለው እንደ ሽንኩርት ነጋዴ ወይ ምናምን ገበያ ሽንኩርት ከፈለገ ሽንኩርት ነው ይዞ የሚሄደው። ገበያው ነው የሚመራው። ላይክ ኮፒ ሊንክ አድርጎ ሰብስክራይበሩ ከጨመረ የተወሰነች 5ም 10ም የምትገኝ ነገር አለች። እውቅናዋም ትንሽ ከፍ ትላለች። ስለዚህ አንተን የሚኮሰኩስህ ነገር ሞታለሁ እንጂ አልናገርም። ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ የስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነው ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቁ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ይህ ብቻ! ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጆን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ጤና ይስጥልን ተመልካቾቻችን፣ ከባይፈርስ ሚዲያ ስለ ነጻ ሀሳብ የዛሬው ዝግጅታችን ጀምረናል። የዛሬው ዝግጅታችን እንግዲህ ያው እንደተለመደው በወቅታዊ ሀገራዊ ጉዳይ ላይ ነው። በጣም ለየት ያለና መሰረታዊ የሆነውን የብሔራዊ ጥቅም ወይም ናሽናል ኢንተረስት የተባለን ጉዳይ ነው የምናነሳው። ለዚህ ደግሞ በጣም በጉዳዩ ላይ በብዙ መልኩ በተለያዩ ሚዲያዎችም ሆኑ በተለያዩ መድረኮች ላይ የምታውቋቸውን ወደ ሰሜን አሜሪካ ጎራ ብለን አቶ አያና ፈይሳን ነው የጋበዝነው። አቶ አያና ፈይሳ እንግዲህ ከፖለቲካ ተንታኝነት ባሻገር ዋና የስራ ዲሲፕሊናቸው ኢንፎርሜሽን ቴክኖሎጂ ነው። ኢንፎርሜሽን ቴክኖሎጂም በቀጥታ እንግዲህ ከዚህ ከብሔራዊ ጥቅም ጋር በተያያዘ በጣም መሰረታዊ ጉዳይ ነው እና ብሔራዊ ጥቅምን በተለያየ መልኩ ከሙያ ዲሲፕሊናቸውን ጋር አያይዘን የምናነሳበትን ፕሮግራም ነው ይዤላችሁ የቀረብኩት። አብራችሁ እንድትቆዩ በአክብሮት ጋብዛለሁ። አቶ አያና ፈይሳ ስለ ነጻ ሀሳብ ተመልካቾቻችን ስም ጥያቄያችንን ተቀብለ ሀሳብን ለማካፈል ለመስጠት
በሀገራዊ ጉዳዮች ላይ ደግሞ የራስን አንዳች አስተዋጽኦ ለማበርከት መልካም ፈቃድ ስለሆነ ከልብ ነው ማመሰግነው። እኔም አመሰግናለሁ። ቀደም ሲል እንዳስተዋወቅኩት መነሻችን የሚሆነው ብሔራዊ ጥቅም የሚባለው ጉዳይ ነው። ናሽናል ኢንተረስት ምን ማለት ነው? ምንስ ጥቅም አለው? ከትርጉሙ ተነስተን እንግዲህ ምናልባት አረዳዳችን ምን ይመስላል? በመንግስት በኩል ባለድርሻዎቹ በራሳቸው ስለ ብሔራዊ ጥቅም ያለን ግንዛቤ ምንድን ነው? ብሔራዊ ጥቅምን እንግዲህ ግንዛቤው ከሌለ ወደ በኋላ የምናነሳቸው በጣም አስቸጋሪና ፈተናዎች ሊኖሩት ስለሚችሉ ከዚህም ጀምር ብሔራዊ ጥቅም ሲባል ምን ማለት ነው? ምንስ ጠቀሜታ አለው? ፋይዳው ምንድን ነው? ብሔራዊ ጥቅም ማለት እንግዲህ በጣም ወደ ታች ወርደን ቤዙን አንገንባው እንጂ ሀገሮች የራሳቸው የሆነ ባህሪ ያላቸው፣ አንደኛ ሁሉን የሚቆጣጠር የጋራ መንግስት የለንም እንደ ዓለም። የጋራ ድርጅቶች እነኚህ ዩኒላተራል የሆኑ በጋራ የምንሰራባቸው በተለይ ከሁለተኛው ዓለም ጦርነት በኋላ የተፈጠሩ እንደ ዩናይትድ ኔሽንስ እንደዚሁም በኢኮኖሚም ላይ ድርጅቶች ሊኖሩ ይችላሉ። አነስተኛ የቀጠናዊ ማዕቀፎችም እንደዚሁ አሉን። ከዛ በዘለለ ግን ኦፌንሲቭ ሪሊዝም የሚለው ኮንሰፕት እንደሚገልጸው የጋራ መንግስት የለንም። አንደኛ ዓለም የተበታተነ ነው። ሁሉም ስቴቶች ደግሞ ሎጂካል ሪዝነብል ናቸው። ራሳቸውን ሊያኖር የሚችል እና ለራሳቸው ጥቅም ካልሆነ በስተቀር ከጥቅማቸውና ከፍላጎታቸው ውጭ አይንቀሳቀሱም። ማንኛውም ሀገር ደግሞ ሉዓላዊ ድንበሩንና የመንግስት ሉዓላዊነቱን እንደዚሁም አንድ የተባበረ ህዝብ እንዲኖረው እነኝህን ያማከለ ጥቅሞቹን የሚያስፈጽምበት ዓላማ ይከተላል ከሚለው በጣም ጀነራል ሰፊ ከሆነው ዴፊኒሽኑ መነሳት እንችላለን። ወደ ኢትዮጵያ ስንመጣ እንደ ሀገር እኛም ሉዓላዊ ሀገር ድንበር አለን፣ ሉዓላዊ ህዝብ አለን፣ የጋራ ህዝብ አለን፣ ኢትዮጵያዊ የሚባል ህዝብ፣ ኢትዮጵያዊ ድንበር አለን። ኢትዮጵያ መንግስት ደግሞ አላት እና በማንም የማይገዛ መንግስት፣ የጋራ የሆነ የማይደፈር ድንበር፣ አንድ ህዝብ ሆነን እንድንቀጥል፣ እነኚህ ደግሞ እንዳይፈርሱ ለዛሬ ብቻ ሳይሆን ለነገም ታላቅ እንዲሆኑና በሌሎች ጫና ስር እንዳይውሉ የምናደርጋቸው እንቅስቃሴዎች በሙሉ ሲጠቀለሉ በዚህ ማዕቀፍ ውስጥ ይያዛሉ። የጋራ ኢንትረስታችን፣ መንግስታዊ ኢንትረስታችን፣ ድንበራችን የምናስከብርበት ዘላቂ የሆነ የዛሬን የነገንና የረጅም ጊዜንም የምናይበት ነው። እዚህ ውስጥ እንደ አጀንዳ አንዳንዶቹ ወደፊት ይመጣሉ፣ አንዳንዶቹ ይዘገያሉ፣ ቅደም ተከተል ይኖረው ይሆናል። ግን እነኚህን ነገሮች የምናሳካባቸው ነገሮች ሁሉ ኢንትረስቶቻችን፣ ፍላጎቶቻችን ናሽናል ኢንትረስት እንለዋለን፣ ብሔራዊ ጥቅም እንለዋለን ብዬ አስባለሁ። ብሔራዊ ጥቅም ሲባል ብዙ ጊዜ በእኛ ሀገር ተጨባጭ ሁኔታ ሰዎች ጉዳዩን የሚመለከቱት ከውጭ ግንኙነት ጋር እያያያዙ ነው። ስለዚህ ብሔራዊ ጥቅም ሰፊ ትርጉም ያለውና መነሻውም ሀገራዊ ሊሆን እንደሚችል እገምታለሁ። ቀደም ሲልም አንተ እንግዲህን በተወሰነ መልኩና ለእኛ ሀገር ተስማሚ በሆነ መልኩ ዲፋይን አድርገህልናል። አሁን ቀደም ሲል የተናገርከው ዴፊኒሽን የተረዳ ማህበረሰብ እንግዲህ ባለድርሻው ብዙ ነው። እንደ ብሔራዊ ጥቅም አንድ ሀገር የማትደፈር መንግስት ወዘተርፈ ቀደም ሲል ብለኛል እና ምሁራኑ፣ ልሂቃኑ፣ ጋዜጠኞች እንደዚሁም ደግሞ አንቂ ነን የሚሉ አካላት በዚህ ልክ አሁን ኢትዮጵያ ከሚያስፈልጋት አኳያ ተረድተው እየሰሩ ነው ማለት እንችላለን? ዝም ብለህ ስታየው አይደለም። ምን ግልጽ ነው፣ የአደባባይ ሚስጥር ነው። ይሄማ አይደለም። እንደውም ወደኋላ የሄድንባቸው ነገሮች በብዛት ይታዩኛል። እንደው ሰልጥነናል በምንልበት በዚህ ዘመን ጥንት የነበረው ለሀገር ጥቅም እንደው ታሪካችንን ስናወራው ዛሬ ላይ ሆነን አሁን ማነሳልህን ይሄ ሪሊዝም፣ ኦፌንሲቭ ሪሊዝም ምናምን የሚባለውን የፖለቲካል ተርሚኖሎጂ ይሄ ሶፊስቲኬሽን የሚመስለው የእንግሊዝኛ ቃል የምታይኛለ እንግዲህ ግድ ያለኝ ነው ወስጄ ሰነቀረዋለሁ እና እንደዛ እናወሳስበዋለን። በጣም ስልጡን ነው የሚመስለው አወራራችን። ግን ከዘመናት በፊት የነበሩ አባቶቻችን በሀገር ጥቅም ላይ ያላቸውን መልከታና ያደረጉትን ገድል ስትመለከት የራሳቸውን፣ የብሔራቸውን፣ የግሩፓቸውን ያላቸውን የደረሰባቸውን ጉዳት እንኳን ከእስር ቤት ተፈተው አዝማች ሆነው ለሀገር ተዋግተው የሚሞቱበት ነበር። እኔ ጠቤ ከኃይለ ሥላሴ እንጂ ከጃንሆይ እንጂ ከኢትዮጵያ አይደለም የሚል አንድ ፊደል በቅጡ ያልቆጠረ ጀግና የነበረበት ሀገር ዛሬ ባንዲራው ይቀደድ፣
ህገ መንግስቱ ይፍረስ፣ ከሱዳን ጋር ሆኜ ከግብፅ ጋር ሆኜ ከፈለግ ከሴጣን ጋር እሰራለሁ ይላል። ሉዓላዊነታችንን ሴጣን ሊደፍር ቢፈልግ መሬት ላይ ቦታ የለውም እንጂ ይህንን በር እንኳን ከፍተው ደፉን አጽድተው የሚጠብቁት ምሁር ነኝ ባዮች ሆነናል እና ይሄ ከፍተኛ ሪግሬሽን ወይም ማሽቆልቆል የብሔራዊ ጥቅምን የመጠበቅም የመረዳትም ማሽቆልቆል አለብን። ፔፐር ልንጽፍ እንችላለን። የሚገራርሙ የሚያስደምሙ ትንተናዎችን ልናቀርብ እንችላለን። ስሜታችን ላይ ሲመጣ ግን አያና እንደ አያና የራሱን የስልጣን ጥም ወይም ፍላጎት የጥቅም ፍላጎት ወይም የብሔር ኢንትረስቱ ወይም የግሩፕ ያለኝ የሚለውን ሃይማኖት ሊሆን ይችላል ከኢትዮጵያ ያስበልጣል ወይ የሚለው ወርደናል። እሱ አመክኖው እንግዲህ ውስጡ መግባት እንችላለን። እንዴት እንደመጣን የሀገረ ግንባታው ሂደት ከመጨናገፉ ጀምሮ የሀገረ ግንባታው ሲጀመር የነበረው ይሄ አንድ አይነትነትን የሚያበረታታ ነው። ኦፍኮርስ ኤምፓየር እንደመሆኑ መጠን አንድ ላይ የመገንባት እና ሁሉን ወደ አንድ የማምጣት ፋሽን ነበረ። ፋሽን ነበር ሳይሆን እንዲህ ነው ኤምፓየሮች የሚገነቡት። ጃፓን የተገነቡት፣ ፈረንሳይ የተገነቡት ወደ አንድ ማንነት ማህበረሰብን የመሰብሰብ የማጠቃለል ስራ ነበር የሚሰራው። ነገስታት ነበሩ የሚመሯቸው። ያ ተፋለሰብን። ከዛ ውስጥ የወጣው የተለያዩ የመደብ እና የብሔር ወይም የጎሳ ፍላጎቶችን መሰረት ያደረገ መቆርቆር ነው። እሱን ገፍተን ደጅ ካደረስን በኋላ ፈጠን ብዬ እንደው በውስጡ ለማለፍ ጊዜውን ብዙ እንዳላግት ደጅ ካደረስን በኋላ 91 ላይ ይሄንን እነኝን ጥያቄዎችና ፍላጎቶች ካሟላን በኋላ ምርጫችንም ፌዴራሊዝም ነው። በጣም ጥሩ ነው፣ የሚያዋጣ ነው። በዚህ አካሄድ እንዲህ አዳዊ ሀገር ለመገንባት ሞከረ ሲፋለስ እነኝን ማንነቶች በፌዴራሊዝም ማሰሩ የኛ ሀገር ይለያል። ከሚንግ ቱጌዘር ኤንድ ብሪንጊንግ ቱጌዘር የሚባለውን አዳፕቲቭሊ ነው ይዘን የመጣ ነው። እንደ ማህበረሰብ ስቴይንግ ቱጌዘር ነን፣ እንደ ፖለቲካ ከሚንግ ቱጌዘር አድርገን ነው የጀመርነው በኔ ዴፊኒሽን። ይህን ማድረጋችን በጎ ሆኖ ሳለ መዋቅራዊ የሆነ የኤክሴኪዩቲቭ ባዲውን መቆጣጠር የሚፈልገው ቤዝ የሌለው ቲፒኤልኤፍ ስለነበረ ኤክሴኪዩቲቭ ባዲውን በጣም በሚገርም ሴግሜንቴሽን ወይም መከፋፈል ሰንጥቦ አንዳንዶቹ ወደ ውጭ አስቀርቶ ኢትዮጵያዊነት የሚለውን ነገር ኮምፕሊትሊ እንድንተወውና ትኩረቶቻችን በብሔሮቻችንና በተመደቡልን የአስተዳደር ወሰኖች ውስጥ እንዲሆን የተሰራው ስራ። ይሄን እንግዲህ ስታዩ 100 ምናምን ዓመትን ነው በ2 ደቂቃው ስለመሄድ የሞከርኩት። ይሄ ይዞብን የመጣው ከዛ አዳፕት ለማድረግ ቴክኖሎጂውን፣ ስልጣኔውን ቀኛ ለመገዛታችን የምኮራበት ነገር ነው። እኔም በጣም ኮራበት። እዚህ ሀገር መጥቼ መጀመሪያ ለትምህርት ቤት የጻፍኩት ፔፐር እንግሊሽ ኮምፖዚሽን ፔፐር አድዋ ላይ ነው እና በጣም የምኮራበት ነገር ቢሆንም ቀኛ ለመጋዛታችን ጥሎብን ከሄዱት ሁለት ዋና ዋና ችግሮች መሃል አንዱ አዳፕት ልናደርግ የምንችለውን የአውሮፓውያን የስልጣኔ አንዳንድ ተረፈ ምርቶችን አላገኘንም፣ እንኳን ቀሩብን ባይነኝ። ዋናው አደጋ የሆነብን ግን እኛና እነሱ የሚለውን ነገር ብሉ ዋተር ዶክትሪን የሚሉትን የለንም። ስለዚህ እኛና እነሱ እዚሁ እኛና እነሱ ሆነን ተመዳደብን። እሱ ትልቅ ጉዳት ጥሎብን ሄዷል ብዬ አስባለሁ። እንግዲህ የኔ ምልከታ ነው። የሚደግፈኝ የተማረ ኃይል ይኖራል አይኖርም ምናልባት። እስቲ አሁን እንግዲህ ስለ አባቶቻችን አንስተህልን ነበረ። በጣም መልካም ነገር፣ በጣም ልንዋሰው ልንወስደው ሲገባ ከዚያ ውጭ እያደረግን ያለ ነው። ከዚህ ከኢትዮጵያዊነት ጋር ተያይዞ በጣም እንኳን ከውጭ ሀገራት ወይም በጥቅሞቻችን ዙሪያ ካንዣበቡብን ሀገራት አኳያ ብቻ ሳይሆን እዚህም እርስ በርስ እንዳንግባባ በጣም መከራችን እየበዛ መጥቷል እና አሁን ባለው ሁኔታ ቀደም ሲል አባቶቻችንን ስላነሳለን በዚህ በሶማሊያ፣ በሊቢያ፣ በየመን፣ በሶሪያ እንደታየው አይነት አብዛኛው ሕዝብ የመደንዘዝ እና ለቃሉ ይቅርታ የጥቂቶች ደግሞ እብደት እየጨመረ ይመስላል እና ቀደም ሲል እንግዲህ ወጣቶችን በተለይ ያው ንቁ ተሳታፊ ናቸው ተብለው በየማህበራዊ ሚዲያው ላይ የሚታወቁ ግለሰቦችን ቀደም ሲል በነበረ ሁኔታ የሀገር ሽማግሌዎች መግራት የሚችሉበት እድል ነበር። ዛሬ ግን መደማመጡ ያለ አይመስልም። እነሱም እንደው ቢያንስ ሰምተው እንኳን ኃላፊነታቸውን ለመወጣትም ሲሞክሩ የሚደርስባቸውን ብሔር ተኮር ድብደባ እናውቃለን። ወይም አንተም በተለያየ መልኩ በጣም ስለምትከታተለው እነዚህ ጉዳዮች አሁን የበለጠ እየገነገኑ ያሉ ይመስላል።
እና ብዙ ጉዳዮች ደግሞ ይዘናል። በተለይ ከብሔራዊ ጥቅም ጋር ተያይዞ ቀይ ባህር አንዱ ነው። ህዳሴ ግድብ አካባቢ ብዙ ከሀገራችን ጥቅም አኳያ ብዙ አጀንዳዎች ይዘናል እና አሁን አንተ ከተነተንኩ አኳያ ቀደም ሲል የሚያነሳውልን ነጥቦች ይዘን ምን ያህል የመሳካት እድሉ ሰፊ ነው ወይስ እንዴት ነው ልንሆን የምንችለው? እንዴትስ ነው መፍትሄው የሚለውን ነገር ብናነሳ ጥሩ ነው። ከዚያ ባሻገር እንግዲህ ቲፒኤልኤፍ እንዴት አድርጎ ከፋፍሎት ብሔርተኝነቱን ለሌላ ዓላማ አውሎት እንደነበረም ነግረህናል እና አሁንም ከለውጡ በኋላ እሱን አይነት ነገር የመተው አዝማሚያ ሳይሆን የበለጠ አጠናክሮ የመቀጠል ነገር ሊቃኑም አካባቢ ስልጣን የያዘው መንግስትም አካባቢ ላይ እንደዚህ አይነት ነገር አለ። እንግዲህ አንተ በስፋት እዚህ ጉዳይ ላይ ስትሰራ እመለከታለሁ እና አንዳንዶችን አይተህ ከሆነ ማታ በቴሌቪዥን ስለ ብሔራዊ ጥቅም በስፋት ሲናገሩ ሲደሰኩሩ ቃል ሲያስገቡ ስለ ኢትዮጵያዊነት ሲሰብኩ ይቆዩና ደግሞ በተለያዩ ዛሬ ዲጂታል ሚዲያ ነው የተለያዩ መድረኮች ላይ ደግሞ ሲገኙ መልሰው ወርደው ጠበው ወደ ብሔራቸው የሚያዘነብሉበትና ማህበረሰቡን ጥርጣሬ ላይ የሚጥሉ ነጥቦችን ሲያነሱ እናስተውላለን እና እድላችን እንዴት ነው? መውጫ መንገዳችን? እኔ አሁን እንደውም ከምንጊዜም በላይ ተስፋ ይታየኛል። እውነት ለመነጋገር ከሆነ ቲፒኤልኤፍን ማንሳትህ ጥሩ ነው። የዚህ አጋፋሪም ስለነበረ በእኔ ትውልድ እንግዲህ ከልጅነቴ ከአንደኛ ክፍል ከነበርኩበት ጊዜ ጀምሮ የማውቀው ይሄ ኃይል ቁንጮ ሆኖ የሚመራውን ሀገር ነው እና እዛ ውስጥ እንደመኖሬ ይሄ የሚነካ የማይመስል በጣም ጠንካራ የደህንነትና የጸጥታ እንዲሁም የሚሊተሪ መዋቅርን የተቆጣጠረ ኢኮኖሚና ዲፕሎማሲ ላይ ብዙ የሰገሰጋቸው ኃይሎች አሉት። የሚንቀሳቀስ የማይመስል ኮንትሮል ኢትዮጵያ ላይ የነበረው ኃይል በጣም በአጭር ጊዜ ውስጥ አሁን ተሸምቅቆ ምን ላይ እንዳለ እያየን ያለ ነው። እርግጥ አሁንም ቅድም እንዳልከው ይሄ የብሔራዊ ጥቅም ማለት ከውጭ ብቻ የሚታይ ነገር አይደለም። ውስጣችንም የብሔራዊ ጥቅማችንን ሊጎዱ የሚችሉ ነገሮች ይኖራሉ። ከውስጡ ካልተስተካከለ የውጭው አይመጣም። ውስጥ የተፍረከረከ ሀገር ብሔራዊ ጥቅሙን ከውጭ ማስከበር በምንም አይችልም። ስለዚህ ቲፒኤልኤፍ እንግዲህ አሁን እንደምናየው ኃይሉ ተሸምቅቆ ትግራይ ውስጥ ያውም እዛው ትግራይ ውስጥ ያለውንም የህዝብን ንቃት ቲፒኤልኤፍ ላይ ያለው ምልከታ በጣም ባለፈው ዓመት ከ5 ወር እንደዚህ በጣም ሰፊ ነገር ነው የምናየው እና ዛሬም አይ ቲንክ ጊዜያዊ ፕሬዚዳንት እያለ ሌላ ፕሬዚዳንት የመምረጥ ሂደት ውስጥ እንዳሉ ነው አንዳንድ ዜናዎች የሚያመላክቱት። አንድ ወዳጄን አናግሬ ነበረ። ድሮ የጨነቀው እርጉዝ ያገባል ይባል ነበር፣ አሁን የጨነቀው ያረጠ ያገባል ብሎኛል። ሪሳይክል እያደረጉ ሰዎችን ሲመርጡ አይቶ እና ይሄ የሚያሳየኝ እንደዚህ ኢትዮጵያን ብሔራዊ ጥቅሞቻችንን ግድ የማይለው የባህር በራችንን እንደ እራፊ ጨርቅ ለበረሃ ጓዱ ለከዝኑ አሳልፎ የሚሰጥን ኃይል ዛሬ ያለበት ቦታ በልኩ ከዛም ከሚፈልገው ኦፍኮርስ ምኞቱ እሱ ዘላለም ኢትዮጵያን ከፋፍሎ መግዛት ነው። አሁን እዛ ነው ያለው። ሌሎች ችግሮች የሉብንም ማለት አይደለም። አሁንም ያ አእምሮ ማይንድ ሴት እኔ ራሴ አንዳንድ ጊዜ እንደው ኑዛዜም ላርግና ይስብሃል። አንዳንዴ ስትገፋ አይደለ ፎር ኤቭሪ አክሽን ዜር ኢዝ አን ኦፖዚት ኤንድ ኢኳል ሪአክሽን የሚለው ፊዚክስ አለ እና አንዳንዴ ያፈጠጠ ያገጠጠ የ1880ዎቹን ካልመለስኩብህ የሚል ጭፍን ምሁር መጥቶ ሲዳረቀ ትጎትተዋለህ። አንተ ደግሞ ወደ 1960ዎቹ ትገባለህ ሳትፈልገው። ከ1880 ትቀርባለህ። ግን ስቲል አሁን ያለንበት ቦታ ላይ አንዳንዶቹ ጥያቄዎች አንዳንዶቹ ነገሮች ምዕራፍ አለው። እኔ ብሔርተኝነት የሚባለውን ይሄ በተለይ ንዑስ ብሔርተኝነት እንለዋለን አንዳንዴ። ኢትዮጵያዊ ብሔርተኝነት ነው ዘላቂ ብሔርተኝነት። እንደ ሀገር ብሔራችን ማንነታችን ልናቀነቅነው የሚገባው የፖለቲካ ማሰሪያችን ሀገራችን ነው፣ ናሽናሊዝማችን መሆን ያለበት እና ወደዛ የሚያመሩ ናቸው። ወደ ሀገር ብሔርተኝነት ገነጠላለሁ የራሴ ሀገር ሆናለሁ የሚል ከሆነ የራሱ ሀገር ሆኖ የዛ ሀገር ብሔርተኝነት ይሆናል እንጂ ብሔርተኝነት እዛው ሀገር ውስጥ የአንድ ጎሳ ወይ አንድ ማንነት የአንድ ሌላ ኤትኒሲቲ መሆን ዘላቂ ሀገር ጥቅምን አያስከብርም። ወደዛ የምንሄድበት ምዕራፍ ደርሰናል። ለብዙዎቹ የቀሩ ርዝራዥ ጥያቄዎችን እንደ የእናቴ መቀነት አደናቀፈኝ እያሉ መጓተትን የሚፈጥሩ እዛ ውስጥ የተለያዩ የውጭ ብሔራዊ ጥቅማቸው የራሳቸው የእኛን ማጉደል የሚመስላቸው ያስገቧቸው
የራሳቸውም ደግሞ አንዳንዶቹ አፕዴት ያላደረጉ ሃይማኖት የሆነባቸው አሉ። እኔ ቲፒኤልኤፍ አንዱ ነው። አይ ቲንክ በኦሮሞም በኩል የኦነግን ፖለቲካ በጣም ነው የምወደው። እንደኔ የነቃሁበት የኦሮሞ ህዝብ ትግል ውስጥ የማይነካ ዘላለማዊ ቦታ አለው ብዬ የማስበው ድርጅት ነው። ግን ፖለቲካው አፕዴት አልተደረገም። ለረጅም ጊዜ አርኬይክ የሆነ ነገር ይታየኛል። ቲፒኤልኤፍ 27 ዓመት ኢትዮጵያን አሹሮ ሲገዛ የነፃ አውጪ ግንባር ሆኖ ገብቶ የነፃ አውጪ ግንባር ሆኖ የወጣ እስካሁንም ነፃ አውጪ ግንባር ነው እና ነፃ አውጪነት ሱስም ሊሆን ሃይማኖትም ሊሆን እንደሚችል በነ ቲፒኤልኤፍ በደንብ አይተነዋል። ስለዚህ ኢትዮጵያዊነቱን እንዳንሄድ የሚይዘን አንዳንዴ ጥያቄው ወይም ደግሞ ኢትዮጵያ ለብሔር ብሔረሰቦች፣ ለህዝቦች፣ ለማንነቶች እና ለሃይማኖቶች ፌር የሆነ ህገ መንግስት፣ ፍትሃዊ የሆነ ዝግጁነት፣ ቅቡልነት፣ ወደፊት የሚያስኬዱ ብሔራዊ ምክክር አለመኖሩ ሳይሆን ድርጅታዊ መዋቅሩ ከፖለቲካነት ወደ ከልት የሚባለው አንዳንዴ ቃሉ ጠንካራ ሊሆን ይችላል። ይሄ ኑፋቄ፣ ሃይማኖታዊ ኑፋቄ እስከሚመስል ድረስ ሰዎች ላይ የሚታይበት ሁኔታ አለ እና እሱ ከመሆኑ በስተቀር እውነታው ግን ዛሬ ኢትዮጵያ ለብሔር ብሔረሰቦች፣ ህዝቦች ክፍት የሆነ ህገ መንግስት፣ የስልጣን ባለቤት የሚያደርግ የአስተዳደር ወሰን የሰጠ እንደውም አንዳንድ ቦታዎች ላይ እኔ አሁን ማሻሻያ ቢደረግ እንደዚህ አይነት ሀገር ምኑ ይገነጠላል? የት ትሄዳለ? እና አንቀጽ 39 ንዑስ አንቀጹ መስተካከል አለበት የምል ሰው ነኝ እኔ እንደግለሰብ። ግን ይሄ ያስፈልገናል የሚሉም ካሉ እሱ ራሱ ሚቲጌት የሚያደርጉ ፓራሜትሮች አሉ እዛው ህገ መንግስት ውስጥ። ዝም ብሎ ተነስቶ የሚበረርበት ሀገር አይደለም። ሁሉ እኩል ነው የሚል ለሁሉ እንደ ሰበዝ የምንሰራበት ህብረ ቀለማዊነትን የሚፈቅድ ሀገር ጥያቄዎችን የሚመልስበት ማዕቀፍ አለው። አንዳንድ ጊዜ ሰዎች አይገደል የሚለው ጥያቄ እኔ አንዳንድ ጊዜ ግራ ነው የሚገባኝ። ሰው አለመገደል የኦሮሞ ጥያቄ ሊሆን አይችልም። ሰው አለመገደል፣ ሰው አለመዘረፍ ወይም ህጋዊ ፍትሃዊና ዲሞክራሲያዊ ምርጫ የኦሮሞ ጥያቄ፣ የአማራ ጥያቄ፣ የተጋሩ የሽናሻ ወይ ከምባታ ጥያቄ ሊሆን አይችልም። ይሄ የመላው ኢትዮጵያዊ ጥያቄ ነው። የጋራ ሀገራዊ እድገታችንን ያቀፉ ጥያቄዎችን የብሔር ስንጥብ ውስጥ ሰግስገን እዛው ልክ ቲፒኤልኤፍ ሃይማኖት እንደሆነበት ነፃ አውጪነት ብሔርተኝነቱ ሃይማኖት ሆኖብን ወይም ንዑስ ብሔርተኝነቱ እንዳንቀር እፈራለሁ እና አንዳንዴ ማንቃት፣ አንዳንዴ የምናገራቸው ቃላት አይተህ እንደሆነ ሌላው ላይ የምለሰልሰው እዚህ ላይ ትንሽ እናደርጋለሁ። ምክንያቱም መንቃት አለበት ህዝቡ። አንዳንዴ ሾክ የሚያደርገው እውነቱን እንዲያይ የሚያደርገው ነገር ቢኮዝ ተኝተንበታል። አንዳንዱ ላይ ተኝተናል። ሆን ተብሎ ይተኛሉ ጥቅም ያላቸው፣ ግን ደግሞ ማህበረሰቡ መንቃት አለበት። ዛሬ ኢትዮጵያ ያለችበት ቦታ ሀገራዊነትን የምንሰራበት ነው እና ግን የተሻለ ነገር ያለው ለማለት ነው። ቀደም ሲል ለኦነግ ያለህን አክብሮትና ትልቅ ዲሲፕሊን ነግራኝ ነበርና ኦነግም እንግዲህ የዚህ የነፃ አውጪነቱ ኑፋቄ በተመሳሳይ ከቲፒኤልኤፍ እኩል ዛሬም የተፋቱ አይመስልም። ሰሞኑንም ኦነግ ኦፌኮ ምናምን አካባቢ ላይ ያሉ ወይም ቀደም ሲል ኦነግ ሆነው ከዛ የወጡበት እንደዚህ አይነት ሰዎችን ምናልባት ተከታትለው ከሆነ ስለ ነፃ ሀሳብ ጋር ቆይታ አድርገው ነበርና እንደውም መረር አድርገው ምናልባትም ከዚህ ከብሔራዊ መግባባት ጋር ወይም ደግሞ ከብሔራዊ ጥቅም አኳያ ፈተና ሊሆኑ ከሚችሉ ነጥቦች መካከል መሰረታዊ የሆነውን ይሄ የራስን እድል በራስ የመወሰን የሚለው ነጥብ ላይ ተጣብቀውበት ያሉ መሆኑን የተመለከቱ ውይይቶች አድርጌ ነበረና አንድ እሱ። ሁለተኛ ከብሔርተኝነቱ ጋር ተያይዞ ወይዘሮ ኮንዶሊዛ ራይስ የቀድሞዋ የአሜሪካ የውጭ ጉዳይ ሚኒስትር ለብሔራዊ ጥቅም መሰረታዊ ከሆኑ ከጠቀሷቸው 5 ነጥቦች መካከል ያው ልምዳቸውን ሪሰርቻቸውን መሰረት አድርገው ነው አንዱ ጠንካራ ሚሊተሪ እና የደህንነት ተቋም መገንባት መሆኑን የተመለከተ መረጃቸውን አይቼ ነበር እና ቲፒኤልኤፍን ቀደም ሲል ጠንካራ የሚሊተሪ ተቋምና ደህንነት ከመገንባት ጋር አንስተልኝ ስለነበረ ምናልባት ለመጥፎ ዓላማ ተጠቅሞበት ካልሆነ በስተቀር ጠንካራ የሚሊተሪ እና የደህንነት ተቋም መገንባት ለብሔራዊ ጥቅም መሰረታዊ አይደለም። ሁለተኛው በጣም ሴንሲቲቭ የሆነን ይመስለኛል። እዚሁ ላይ ኮንዶሊዛ ራይስ ሲጨምሩ አንዱ እውቀት እና ጥበብን የመረጃ ቴክኖሎጂንም ከአንተ ጋር አያይዘም እንድታነሳልኝ ነው የምፈልገው። እነዚህ መሰረታዊ የብሔራዊ ጥቅም ቅድመ ሁኔታዎች ስለመሆናቸው የተናገሩበትን እንትን ተመልክቼ ነበር እና
አሁን እኛ ደግሞ ጥበብን ለብሔራዊ መግባባት ሳይሆን ለልዩነት እየተጠቀምን ያለንበት ነገር የሚመስል ሰሞኑንም አንድ ዘፈን ላይ ተጠምደን መዓት መወራወሮች እየተመለከትን ነበር እና ቀደም ሲል ያነሳው ማሽቆልቆል ከዚያም በላይ ፍጥነቱን እየጨመረ አይደለም ወይ? ለውጡን እኮ ሲመጣ ቀደም ሲል እንደተናገርነው ይህችን ሀገር በብሔር ከመከፋፈል ከመሳሰሉት ጋር ተያይዞ ቲፒኤልኤፍ ላይ በጣም መሰረታዊ የሆነ ጥላቻ እና አሉታዊ እይታ እንዲኖረን ያደረገ ጉዳይ ነው። ነገር ግን ዛሬ ደግሞ ይኸው እንደምትመለከተው በዘፈኑም በምኑም መደቋቆሱ በጣም እየሰፋ ነበር እና ቢያንስ ቀደም ሲል ቲፒኤልኤፍ ሲሰራቸው የነበሩ ስህተቶችን እና ከብሔራዊ ጥቅማችን የሚሆን ከሀገራዊ እድገታችን አኳያ ሲያበላሽ የነበረውን ነገሮች ባለመድገም ዝግጁነታችንን ማሳየት የለብንም ወይ? በተለይ ደግሞ አመራሮቹ አካባቢ ምንድን ነው ትዝብትህ? ቀደም ሲል ያነሳናቸውንስ ጉዳዮች ደግሞ መንቃት አለብን ስትል በራሱ የፌዴራላዊ ስርዓቱ እድሉን ይሰጠናል? አዎ ከመጨረሻው ልጀምር። አዎ የፌዴራል ስርዓቱ እድሉን ይሰጠናል። አንቀጽ 104 አንቀጽ 105 ግልጽ አድርገው በህገ መንግስቱ የሚያስቀምጡልን ይሄ ከፈጣሪ የወረደ ቃል እንዳልሆነ እና በራሳችን ፈቃደኝነት ተቀምጠን ማስተካከልና አቅጣጫ ማስያዝ እንደምንችል መቀየር እንደምንችል ተቀምጦልናል። እርስ በርስ መፈቃቀድ የሚለው አንደኛው ይሄ ነው። መፈቃቀድ ማለት ግዴታ መገነጣጠል ማለት አይደለም። ብሔራዊ መስማማት እንዲኖረን ናሽናል ኮንሰንሰስ እንዲኖረን መስራት ከምንችላቸው ነገሮች መሀል አንዱ አሜንድመንትስ ኦፍ ኮንስቲትዩሽን ወይም ህገ መንግስት ማሻሻያዎችን ማድረግ ነው። ህገ መንግስታችን ላይ ነጣጣይ የሆኑና የጎዱን ያሉ ወይም ጉድለት ያላቸው ነገሮች አንዱን ማህበረሰብ በብሔርተኝነት ውስጥ እያቆዩ ያሉ አሁን ለኔ የኦሮምኛ ቋንቋ የፌዴራል የስራ ቋንቋ መሆን አለበት ጀስት ቁጥሩ አንፌር ነው ብዬ አስባለሁ። ምናልባት እንደ አንድ ኦሮሞ ተወላጅ ይሄ ሊታየኝ ይችላል። ምን ያህል ማህበረሰብ ከኢኮኖሚው ሴንተር ከስልጣኔው ከተሜነቱ በዚህ በአንቀጽ 5 እና አንቀጽ 106 ናቸው ሁለቱ ቋንቋን 106 እንኳን ሞር ፎርማሊቲ ነው የህግ ማዕቀፍ ላይ የህግ ዶክመንቶች ላይ እንዲሁ ይደረጋል። ግን ራሱ ሴንቲመንት አለው ትርክቶችን ያጠናክራል እና አንቀጽ 5 የሚለን አንድን ቋንቋ የፌዴራል የስራ ቋንቋ ማድረጉ ከምን ያህል ኦፖርቹኒቲ አማርኛን አቀላጥፎ ለማይናገር ወይም ፈጽሞ ለማይናገረው ሰፊ ማህበረሰብ በተለይ የኦሮሞ ህዝብ ቁጥሩ ሰፊም እንደመሆኑ ብዙ ከተሞችም ያሉበት እንደመሆኑ የኢኮኖሚ ኮንትሪቢዩሽኑ ሃይ እንደመሆኑ ቋንቋው የፌዴራል የስራ ቋንቋ ይሁን ይላሉ። ብልጽግናዎች 4-5 እናደርገዋለን ይላሉ። አይ ዶንት ኖ ለምን ኮምፕሊኬሽኑን እንደሚያበዙት። እኔ ኮምፕሊኬሽን ቢበዛ ይመስለኛል። ቢኮዝ ብዙ ኢንፍራስትራክቸር ብዙ ስራ ይጠይቃል፣ ብዙ ገንዘብ፣ ብዙ ነገር ይጠይቃልና 5 ማድረግ ኮምፕሌክሲቲውን ያሰፋዋል። ግን ደግሞ ችግር ያለው አይመስለኝም። ይሄ አሁን ብሔርተኝነት ውስጥ የሚያቆይ ጥያቄ ነው። ግን ብሔርተኝነት ውስጥ ለዚህ ተብሎ መቆየት አለበት ወይ? ኦልሬዲ 1-2 እየተባለ ነው፣ 5 እያለ ነው። አብረው መስራት ባለው ነገር ላይ ፕሬሸር ማድረግ ወይም ደግሞ እሱ እግሩን እየጎተተ ነው እኔ ፈጠን ብዬ እሰራለሁ ብለህ ምርጫ ላይ እንዲያን ነገሮች ተነስተው ብዙ ጊዜ አልሰማቸውም። የልቅጣት መጠቋቆሙ ላይ ነው የሚያተኩሩት። እሱ ያው ምርጫውን መንካት አልፈልግም አሁን ሞር ሌላ ቦታ እንዳይወስድን። እነኝን ማድረግ ይቻላል። በሮቹ አሉ፣ ማዕቀፉ ይፈቅዳል። አሁን የሰልፍ ዲተርሚኔሽን ነገር ወይም ደግሞ ራስን በራስ ማስተዳደር የሚለውን ማለት ነው። ራስን እድል በራስ መወሰን የሚለው ራስን እድል በራስ መወሰን አንዱ ራስን ማስተዳደር ነው፣ በራስ ቋንቋ መተዳደር ነው። በራሳችሁ በመረጡ ሰው በራስ ሰው አካባቢ ሰው መተዳደር ማለት ነው። ግዴታ ህዝብ ወጥቶ ሬፈረንደም አድርጎ እዚህ ሀገር እንቆይ ወይስ እንገንጠል ማለት አይደለም። እሱ አንድ ጊዜ የምታደርገው ነገር ነው። ሰልፍ ዲተርሚኔሽን አይደለም። እሱ አንድ ጊዜ የምታደርገው ነገር ነው። እኔ ሪሊ በኦሮሞ ፖለቲካ ውስጥ እንደ ቡጊማን ተቀመጠ እንደ ማስፈራሪያ ዝም ብሎ የሚወዘወዝ እንጨት ነው እንጂ ወይም ዱላ ነው እንጂ ምንም አይነት ትርጉም ያለው የኦሮሞ ህዝብ የፖለቲካ ኢንትረስት ነው ብዬ አላስብም። ከኢትዮጵያ ተነጥሎ የራስ ሀገር መመስረት የሚለው የተወሰነ የፖለቲካ ኮርነር ላይ የቀረ ነው። ቢኮዝ ማህበረሰቡ ይሄ ጥያቄ ቢኖረው ሌሎች ጥያቄዎችን ቲፒኤልኤፍን የሚያክል የገነገነ ዘንዶ ከላዩ ላይ በጥሶ ሲጥል እንዲህ አይነት አንገብጋቢ ጥያቄ ቢኖረው ጨፌው ውስጥ ራሱ አንድ ቀን ይመጣ ነበር። የኦሮሚያ ጨፌ 35 ዓመት አንድ ቀን ይሄን አጀንዳ ቴብል አድርጎት ተቃውሞ ቀርቦበትም አያውቅም።
ህገ መንግስቱ እየፈቀደ ማለት እንደው ይሄን ደም የሚፋሰስለት የሚለው ነገር አይመስለኝም። የዲሞክራሲ ጥያቄና የህግ የበላይነት ጥያቄ ነው እያንዳንዱ ብሔርተኛ ያለው ከጥቂት አሁን ካልኩ አይነት የህገ መንግስት ማሻሻያዎች። ይሄንን አስተሳሰብ ግን የለንም። ስቲል እንደተባለው አንዳንዱ ስውር ብሔርተኛ ኢትዮጵያኒስት የሚመስል ቅብ ብሔርተኛ አለ። እሱ ኢትዮጵያኒስት ይላል፣ ግን የአማራና የአማርኛና የኦርቶዶክስ አፐር ሃንድ የነበረበትን መጀመሪያ የሞከርነውን የሀገር ግንባታ ሂደት ዩኒፋይ ለማድረግ እሱ ቢመለስ እኮ የሚል ጉጉት ያለው ነው። እሱ ኢሪተንት ነው። ብዙ ጊዜ ብሔርተኛውን ብሔርተኛ ሆኖ እንዲቆይ የሚያደርግ ኮስኳሽ ነው። ሁሌ እንደ ኮሰኮስ የእሱ መኖር በተረጋጋ መንፈስ ብሔርተኝነቱ አድርሶናል ከባቡሩ እንውረድ እንዳይሉ ብሔርተኞች ባቡሩ ውስጥ ቁጭ ብለው የማይሄድ ባቡር እየሄደ ነው እያሉ እንዲሰብኩ የሚያደርገው 1880ዎችን 1900 የሚመኝ ስውር ብሔርተኛ ባለማስኩ ኢትዮጵያኒስት እለዋለሁ እኔ። ኒዮ ኢትዮጵያኒስቶች እንዳይሆኑ ብሔርተኞች ስቲል ኦሮሞ፣ አማራ ምናምን የሚል ድንኳኖቻቸውን ይዘው እንዲቆዩ ያደርጋል። እና እሱ ተነቅቶ ወደፊት ለፊት መጥቶ ብዙ ሩቅ አይደለም። እውነት የምሩን የበላይነት ፈልጎ አይመስለኝም፣ አይታወቀውም እንጂ የምር እኔ የበላይ ነኝ ብሎ አይመስለኝም። እንዲሁ እሱም የራሱ የሆነ ኑፋቄ ውስጥ ነው ያለው። የራሱን የሚያምንበትን ብሔርተኝነት አይመስለውም፣ ኢትዮጵያዊነት ነው የሚመስለው፣ ግን ኑፋቄ ውስጥ ነው ያለው። እሱ ከኑፋቄው ወጥቶ ይህንን የተሰባጠረውን አዲሱን የፌዴራሊዝም ነገር በሰፊነት መቀበልና መረዳት መቻል፣ እነኝም ደግሞ ካሉበት መውጣት አዲስ ትርክት መገንባት ነው። አሁን ያምና በቆሎ ነው እያጨርን ያለ ነው። 27-30 ዓመት የተዘራ ነገር በ6 በ7 ዓመት በቀላሉ አይነቀልም። እሱንም አጠንክሮ ለመስራት ብዙ እድል አላገኘንም። ሚዲያውን ቅድም እንዳነሳው ኮንዶሊሳ ራይስንም ጠቅሰሃል። ሶሻል ሚዲያ ኤሌክትሮኒክሱ በጣም ዲጂታል ዲቫይዱ እኛ ባልጠበቅነው መንገድ ነው መጥቶ እየመጣን ያለው። ምንድነው መጀመሪያ ቀዳሚ የሆነውን ፕሪሊሚነሪ መሰረት ጉዝጓዝ የሆነውን ነገር ሳንይዝ ቀጥታ ወደ ኤአይ ነው እየገባን ያለ ነው። ቀጥታ ወደ እንትን ኦፍ ኮርስ አዳፕት ማድረግ ያለብን በዛ ሌቭል ነው። ግን እንደ ማህበረሰብ እነኚህን ነገሮች ዘርዝሮ የማየት ኮመንት ላይ አንድ ጊዜ አንድ ታዋቂ ሰው ስሙን አልጠራም፣ በጣም የሚታወቅ ሰው እንደው ትንሽ ነገር እንኳን ቢያደርግ ዜና የሚሆን ሰው የራፕ ሰንሰለትና ምናምን አድርጎ ባንዳና አድርጎ እንደዚህ ራፕ እያደረገ በኤአይ ቪዲዮ ተሰርቶ ቲክታክ ላይ ሄጄ ኮመንቱን እያነበብኩ ነበር። በጣም ነው የደነገጥኩት። ያስቃል፣ ግን ከሳቁ ድንጋጤው ቀደመኝ። ምክንያቱም አምኖ ምን ነክቶሽ ነው ምናምን ዓለም ተበላሸ እያለ የሚመልሰውን ሰው ሳየው ሩቅ ነን ማለት ነው። ዲስኢንፎርሜሽን፣ ሚስኢንፎርሜሽን፣ እነኚህ ይሄ ዲፕ ፌክ የሚባል እኮ ዝም ብሎ ኤአይ እኮ ነው። ዝም ብሎ ያው እጁ ራሱ ተንጠልጥሎ 8 ጣት ምናምን ያለው ትንሽ እንኳን ብታይ ይገባል። ግን ዲፕ ፌክ በጣም ብዙ ነገር ዓለም እየተበጠበጠ ባለበት ሰዓት ትልልቆቹ እንኳን ይሄንን ኮንትሮል ለማድረግ ማህበረሰባቸው የትምህርት የንቃት ደረጃው በፕሮሰስ ቴክኖሎጂውን ከበፊት ጀምሮ ከዶስ 98-95 ጀምሮ ኮምፒውተር እያወቁ ኤኦኤል እያሉ ኢንተርኔትን ምናምን እየተላመደ የመጣው ማህበረሰብ እንኳን በሚንገራገጭበት ይዘት ውስጥ እኛ ቀጥታ ምንድነው ኤሮግራም ነው በሚባል 15 ሳንቲም ፖስታ ከመላላክ ቀጥታ ኢንተርኔት ውስጥ እየገባን ያለንበትና ማህበረሰባችን የንቃት ደረጃው፣ የትምህርት ደረጃው፣ ነገርን የማመሳከር ደረጃው፣ ስለ ጉዳዩ ያለው እውቀት እንዴት እንደሚሰራ ያለው እውቀት እሱ ጋፕ 3 አይነት ጋፕ ነው እንግዲህ ያለው። የቴክኖሎጂ ጋፕ፣ የዲጂታል ዲቫይድ የሚባለው 3 አይነት ነው እና 3ኛው ላይ እኛ በጣም ማክሲመም ነው ኦፍኮርስ ሩቅ ስለሆነን እሱ በጣም ይጎዳናል። እና ከዚህ የተነሳ ብዙ ነገሮች ፌስ እያደረግን ነው። ትሬቱ ሰፊ ነው። የሚንቀሳቀስ መንግስት ከሆንክ የሆነ ወደ ናሽናል ኢንተረስት አባይን ጨርሳለሁ፣ የባህር በር ሀገር አንድ አድርጋ ኢትዮጵያዊነታችን ላይ እንስራ፣ እነኝህን አይነት ነገሮች የምትል ከሆነ ጠላትህ ትንሽ ይበዛል። የሚጾም የሚጸልይ ነው ሰይጣን የሚያባረረው። አርፋ ኃጢአት ከተዘፈቅ ማንም አይነካም። እና መንቀሳቀሳችንም ብዙዎችን አቴንሽን ስቦብናል። ብዙ ትሬቶች ስላሉ የተዘራው ያምና በቆሎ በሰፊው አሁን ይታያል እንጂ አዲስ እየተዘራ ያለው ነገር፣ አዲስ ልንሰራ የምንፈልገው ነገር የምንስበው ሚዲያ ላይ አሁን ቲክታክ ላይ በጣም ረጅም ጊዜ አሳልፍ ያለውኝ እኔ ብዙ ለውጦች እያየሁ ነው። ግን ይቀረናል፣ ሰፊ ለውጥ ይቀረናል።
እና አዲስ ትርክት ነው የሚያስፈልገን። ያን ትርክት ገና አልተገነባም። ፍሬ መፍራት ማቆጥቆጥ እየጀመረ ነውና ለዛ ነው ብዬ አስባለሁ። እዚሁ ላይ በሰፊው ነው እዚሁ ላይ ያያዘ ይቀረናል ብቻ ነው ወይስ አንዳንድ ጊዜ ኮሜንቶችን ስታይ ኮሜንትን ቀደም ሲል አንስተልኝ ነበር አያሳብድም ወይ? አንዳንድ ጊዜ አጀንዳ የምናደርገው ነገር እንደ ሀገር ቀደም ሲል አስተሳስረ ከብሔራዊ ጥቅም ጋር እንድትነግረኝ ነው እና አጀንዳ ሊሆንስ ይገባዋል ወይ ብለህ የምትገምተው እንትን ምናልባት እኔ ሩቅም ብትሆን ታየዋለህ ብዬ ገምታለሁ። በየሳምንቱ በተለይ እዚህ ከተማ ላይ ወይም ለዚህ ለዲጂታል ሚዲያው ቀረብ ብለናል የሚሉ አካላት ሲነዛነዙ ሲነታረኩ የምታያቸው ጉዳዮች እንደ ሀገር ፋይዳቸው ምንድን ነው የሚለው ነገር አንድ አያሳስብም ወይ? ቀደም ሲል ካልናቸው ብሔራዊ ጥቅሞቻችን አኳያ የሚሰለፍ ማህበረሰብ ለመፍጠር ምን ያህል ነው ፋይዳቸው? እሱን እንዴት አየው? ከዚያ ባሻገር ደግሞ በእርግጥ አንዳንድ ጊዜ ከመንግስት ፍላጎትም ውጪ መስራት የሚጠበቅባቸውን ትተው ባልሆነ ነገር ሁልጊዜ በተመሳሳይ ነገር ላይ የሚጠመዱ ማህበረሰቡ ቲክቶክ እና ሌሎች ነገሮችን እውነት ብሎ ወደ መቀበል ደረጃ እንዲወርድ የሚኒስትሪሚንግ ሚዲያውስ ጋዜጠኞቹ ብቻ ሳይሆኑ አመራሩስ ሚና የለውም ወይ? ዝም ብሎ አፋሻ ጉንባሽ የሆንበት ነገር ሰው ወደዛ እንዲሻገር ለማለት ነው። እሱንስ እንዴት ታየዋለህ? ከዛ ቢያሻገር እንግዲህ ቀደም ሲል ያልኩህን ከዚህ ከዘፈኑ ከምናምን ጋር ተያይዞ እዚያም ላይ ሲሰጡ የነበሩት ኮሜንቶች በጣም አደገኛ እና ቀደም ሲል ካነሳናቸው ከብሔራዊ መግባባትና እኔ እንደ ግለሰብ ማለት አሁን ትልልቅ ኢሹዎች ተይዘዋል አይደል? ቀይ ባህር የመሳሰሉት አንዳንዱ ኢቭን ሚኒስትሪሚንግ ሚዲያውንም ጨምሮ በወደብ እና በባህር በር መካከል ያለውን ልዩነት በቅጡ ያላገናዘበ ትንታኔ እየሰጠ ሲናጭ የሚውልበት ነገሮች እናስተውላለን እና ይሄ ነገር የት ያደርሰናል? ከዚያ ባሻገር ሁልጊዜ 27 ዓመት የተዘራውን ነው እያጨድን ያለ ነው የሚለውስ ነገር ያስኬዳል ወይ? 7 ዓመት የሆነ ነገር ለመግራት የሆነ ቅርጽ እንዲኖረን ለማድረግ በቂ ነገር መስሎ አይታየም? የሆነ ነገር ቅርጽ ለማስያዝ በቂ ይሆን ነበር። እንዳልኩ ሌሎች እንቅፋት የሆኑ ነገሮች አሉ እዚህ ውስጥ የቴክኖሎጂው የብዙ ነገሩ አንዳንድ ጊዜ ኔክስት ሻይኒ ቲንግ ያስደነግጣል። ምን ያህል ትኩረት ሊሰጠው አንድ አይተህ ሁለቴ ልትደግመው ለማይገባ ነገር የሚሰጠው ትኩረት ያለው ምንድነው? ይሄ የእሳት እራት ትኩረት ነው የምለው እኔ። እዚህ ጋር እሳት ካለ መብራትም ካለ ዝም ብሎ ነው በቃ እንዳለ ከቦት አምፑሉን አጨልሞት ታየዋለህ። እዛ ይሄኛው ጠፍቶ ደግሞ ሌላ አዲስ መብራት ሲበራ ደግሞ እዛ ሄዶ ይከባል። ምን ልታረግ ነው የሄድከው ብትለው የእሳት እራት አይ ዶንት ቲንክ ሪሊ ነው የሚከተለው እና ቬሪ ይታያል። ይሄ ግርታ ሀሳብ የሚመሩ ሰዎች ሀሳብ አመንጪዎች እና ሀሳብን ደግሞ የሚከተሉ ሰዎች ልዩነት ቢኖረን እንደዛ አንሆንም ነበር። አሁን የእንትን ነጋዴ የቲማቲም ነጋዴ አይነት ሀሳብ አመንጪዎች ወይም ማህበረሰባዊ አንቂ የሚባለው እንደ ሽንኩርት ነጋዴ ወይ ምናምን ገበያ ሽንኩርት ከፈለገ ሽንኩርት ነው ይዞ የሚሄደው። ገበያው ነው የሚመራው። ላይክ ኮፒ ሊንክ አድርጎ ሰብስክራይበሩ ከጨመረ የተወሰነች 5ም 10ም የምትገኝ ነገር አለች። እውቅናዋም ትንሽ ከፍ ትላለች። ስለዚህ አንተን የሚኮሰኩስህ ነገር ሞታለሁ እንጂ አልናገርም፣ እያወቅኩት ጨለማ ውስጥ አስቀርሃለሁ ማለት ነው። ይሄ እንግዲህ ሰንሰለት ነው አይደለ? ሀገር ወዳድነት የሌለበት ሀገር በጣም ትልቁ አደጋው ይሄ ነው። ሀገር ወዳድነታችን የተሰረሰረ ስለሆነ እሱን ማጠናከር አለብን፣ እሱን መገንባት አለብን። መሰረት ነው የሚባለው ኮሌክቲቭ ኤጀንሲ የለንም። ይሄ የጋራ ጥቅም አስከባሪነት ሰው ቤቱን ውስጥ ጽድት አድርጎ በመስኮቱ በኩል ቆሻሻ በር ላይ የሚደፋበት ምክንያት የኔ እስከጠራ ድረስ የጋራችን ይበስብስ የሚል የጋራ የሆነን ነገር ያለመውደድ። ህገ መንግስታችን ይቀደድ ይቃጠል ይልሃል። ሀገር ተሽጣ ድርሻ ይሰጠኝ ብሎ በስነስርዓት ጽፎ የሚመጣ ሰው ታገኛለህ። ለስሙ ተምሬያለሁም ሊልህ ይችላል። እንዲህ አይነት የጋራ ነገር ላይ እየሳሳ ስንሆን ዛሬ የምንበላትን አሁን የምናገኛትን እንጂ ምን እየሰራሁ ነው፣ የት እየወሰድኳቸው ነው እነኝህን ብላቴናዎች። ኤአይ የተለጠፈን ቪዲዮ አይቶ በሺህ የሚቆጠር ሰው እቺ ሴትዮ አበደች እያለ በጣም ግልጽ የሆነ ማንም ሊያዩ የሚችል ገና እንደከፈትከው የምታውቀው ነው። እንደው ማገናዘብ የሚችል ሰው ይገባዋል።
ይህን ያህል በጣም ብዙ የቀረ ብዙ የጎደለበት አመጋገብ ላይ በትምህርት ስርዓት ላይ በብዙ ነገር የተጎዳን ማህበረሰብ እንደገና ጉዳቱን ከማጠናከር ይልቅ ቢጠላኝ የሚጥላኝ እንጂ እውነቱን ነግሬ ወደ ሀቅ መረዋለሁ ወደ ትክክለኛ ነገር ቀስ እያለ እየገባው እየወደደ ቢመጣ ጥሩ፣ ካልሆነም ግን ወደ ጥሩ ወደ እውነተኛው ለመምራት እኔ ዋጋውን እከፍላለሁ የሚለው ኮሌክቲቭ ነገር ላይ ቫልዩ ስታደርግ ነው። ኧረ እኔ ምን በወጣኝ ሰው ይስደበኝ ደግሞ ከፈለገ ይቅለጥ የምትለው ከሆነ ሀገሩ ይሄ የመላላቱ ነው። አሁን እሱ መጥበቅ አለበት። እሱ ትርክቱ መሰራት አለበት። ኢትዮጵያዊነት ላይ በደንብ አድርገን ጨክነን ነው መሄድ ያለበት። ኢትዮጵያዊነት ማለት የሁሉ ብሔርተኛ ቤት ስለሆነ ከዛ እየወጡ ሰዎች ኢትዮጵያዊነታቸውን ማጠናከር ለነገ ለዛ ብሔር ማህበረሰብ ትርፉ ይሄ ነው። የሚያወጣው ብቸኛ መንገድ ይሄ ነው። ምንም እናድበሰብሳለን ለወሮ አዘንኩልህ ምናምን ይላል እንጂ ውሸት ነው። ቲፒኤልኤፍ የትግራይን ህዝብ ያደረገውን ሌሎች ብሔርተኞች በረገጡበት እሳት አመዳይ እንጂ ከምንም ነገር አላየንም። ስለዚህ ጥያቄዎችን ለማስመለስ የተሰሩ ቪሂክሎች ናቸው፣ መኖሪያ ቦታዎች አይደሉም ንዑስ ብሔርተኝነቶች። ጥያቄዎቹ ከተመለሱ ቀጥታ ወደ ሀገራዊ ብሔርተኝነት ነው የሚሄደው። ያ ሀገር ኢትዮጵያ ነው ካልክ ኢትዮጵያ ነው፣ አይ ኢትዮጵያ አይደለችም ካልክ ደግሞ ለህዝብ እድሉን ስጥና ይነግራል። የኢትዮጵያ ህዝብ እንኳን ዛሬ አይደለም ብሔር ብሔረሰቦችና ህዝቦች የስልጣን ባለቤት በሆኑበት በክፉ ስም በሚጠራበትና እኩልነቱ ተረግጧል በሚባልበትም ዘመን ለሀገሩ ወጥቶ የሚሞት ህዝብ ነው። ልዩ ሴንስ አለው እዛ ላይ። ስለዚህ ይንገርህ ህዝቡ ማወቅ የምትፈልግ ከሆነ ሰልፍ ዲተርሚኔሽን ያን ያህል ካጓጓ ማለት ነው። ምልክቶቹ ስላሉ የሚያስፈራ ነገር አይደለም። ያ ካልተጠናከረ ግን አሁን የምትለው ኢንተርኔት ላይ የምናየው ዝብርቅርቅ ያለው ነገር አፌክት አድርጎናል። ወደዛ እንዳንሄድ ራሱ ይስባል። የሚመጋገብ ነው አይደለ? ራሱ የሚመጋገብ ነው ችግሩ እና ተመጋግቦብናል። የተዘራው ነገር ደግሞ እውነት ለመነጋገር አንድ ሀገር ሊያፈርሳት የሚፈልግ ኃይል ቀርቧት በውስጧ ከተሰገሰገ ራሱ ብዙ ጉዳት ያደርስባታል። አይደለም የስልጣን ማማንና ሁሉን ነገሯን ተቆጣጥሮ ለ3 አስርተ ዓመታት ገዝቷት አይደለም መኖራችን መትረፋችን ይገርመኛል። ታምር ነው የሚሆነው ባልከናይዝድ አለመሆናችን እና የተሰራብንና የደረሰብን የተወጋነው መርዝ ይሄ መርፌው የምንኖርም አልነበረም። ስለዚህ እሱ አሁን ከብዙ ኮምፕሊኬሽን ነው፣ ብዙ ጠላት አለ፣ ብዙ ነገር አለ። እንደምናስበው አልጋ ባልጋ አይደለም። ለዛ ነው በጦርነትና በብጥብጥ ተነክረን ያለ ነው። ብዙ ስራ አለና ግን የመውጣት ተስፋ እኔ ከመቼም ይልቅ ማለት ነው ዛሬ ላይ ተስፋ ይታየኛል። ብዙ መንቃቶች አሉ በብዙ ማህበረሰቦች። ብዙዎቹ ውስጥ ፖለቲካቸውን ገብቼ ስለማናገር ኦፍኮርስ የኦሮሞ ፖለቲካ ትልቁ ዱላ የሚደርስብኝ ቦታ ነው። ደስ ነው የሚለኝ፣ የምወደው ዱላ ነው። የተስፋ እንትኔን ያክልኛል እና ደስ ይለኛል። ቢኮዝ ይሄ ማለት ኢንጌጅ እያደረግኩ ነው። ነቅተው ሲመጡም እያየሁ ነው። ትግራይ ተወላጆች ከተጋሩ ጋር በጣም ብዙ ኢንጌጅ አደርጋለሁ። ቲክታክ ላይ ይታወቃለሁኝ። ከዛ በፊትም ክለብ ሃውስም ላይ እንደዛው ነኝ። የአማራው ያው አንደኛው ነው ማለት ይቻላል። በጣም ነው ኢንጌጅ የማደርገው ከነሱ ጋር። ላቭ ሄት ሪሌሽንሽፕ አንዳንዴ በጣም ጥላቻ ያለ ይመስላቸዋል። ከዛ ፍቅሬን ደግሞ ያዩታል። ዋናዎቹ የሚባሉት እንግዲህ 3ቱ በጥባጮች እኛ ስለሆነ ይሄንን ማቅናት አለብን። ይሄ ከቀና በኋላ ኢትዮጵያዊነት ላይ ጠንከር ያለ ትርክት ከሰራን በኋላ ደፍሮም ቀና ብሎ የሚያየን የለም። ለዛ ነው መላወሱ ዙሪያችን ላይ በዛው። እንዴት ይቅና ማለት አሁን ቀደም ሲል እንዳልከው ቅድም የጠቀስክልኝ እዚህ ፈርቶ እዚያው ባቡሩ ላይ እንደተሳፈረ የሚቀረው ብሔርተኛ አሁን በአግባቡ እኛም አንዳንድ ጊዜ ኢትዮጵያዊነትን ወይም ሀገራዊ ብሔርተኝነትን የምንገልጽበት መንገድ ሌላውን በሚያበሽቅና ጥርጣሬ ላይ ሊጥል በሚችል መልኩ ሲሆን ኢትስ ኦኬ። ከዚያ ባሻገርም ግን በቀናይነት ስለ ሀገር ተቆርቁሮ ሀገራዊ ብሔርተኝነትን አንዳንዶች ለመተንፈስ ሲሞክሩም እዚያው ቀደም ሲል ባልናቸው ኮሜንቶች ማሸማቀቅና ዘመቻ መክፈት የተለመደ እየሆነ ነው እና አሁን ሀገራዊ ብሔርተኝነትን ማቀንቀን በራሱ ሌሎቹን እንደ መጨፍለቅ ተደርጎ እየተወሰደ ያለበት ሁኔታ ነው እና እንዴት ይቅና? እዚያ አካባቢ ላይ መንግስት ድርሻ ምንድን ነው? ሚዲያውም ላይ ቀደም ሲል እንዳልነው ምልህ እኔም በዩቲዩብ ነው እየኖርኩ ያለሁት። ያም ሆኖ ግን ቢያንስ በኤሪያ ደረጃስ መለየት የለበትም ወይ? የእናንተ ሀገር ተሞክሮ ምን ይመስላል? ምናልባት ያው ከእውቀቱ ከቴክኖሎጂ ጋር ተያይዞ በጣም ሩቅ ነው ከኛ አንተ ያለበት ሀገር። እሱ እንደተጠበቀ ሆኖ ግን ለምሳሌ አሁን አንዳንዶቹን እንግዲህ ቀደም ሲል ያነሳቸው አካላት ሲፈልጉ ሃይማኖት ውስጥ አሉበት፣ ሲፈልጉ ፖለቲካ ውስጥ አሉበት፣ ሲፈልጉ እግር ኳስ ውስጥ አሉበት፣ የሌሉበት ቦታ የለም።
እንትንን ለይቶ መንቀሳቀስ ተገቢ አይደለም ወይ? እዚህ ላይ አልማር ሲሉ መንግስት ሚና ሊኖረው አይገባም ወይ? ቀደም ሲል መነሻችን ያደረግነውን ብሔራዊ ጥቅማችንን በዚህ መንገድ ስለሚገባበት እንዳልከውም ደግሞ ይህንን 27 ዓመት ሙሉ ደግሞ መርፌ የወጋንም አካል እኮ ጨርሶ አልሞተም አልጠፋም እና አለበት እኮ የሆነች ነገር ሲነሳ ቀደም ሲል በመግቢያችን አካባቢ ያነሳ ነው ከዚህ ከሙዚቃው ጋር ሲመጣ የነበረው ጭቅጭቅ ላይ ሚናቸው ምን ያህል እንደነበረም የተመለከትክ ስለሚመስለኝ ከአዲስ አበባ እምብርት ፒያሳ በ9 ኪሎ ሜትር ርቀት ላይ የሚገኘውን የቡራዩ ኮረብታማ ስፍራ ወደ አስደናቂ ስነ ህንፃ ጥበብ በመለወጥ የተገነባው ቤሌማ ሪዞርትና ስፓ በልተውና ጠጥተው ብቻ የሚመለሱበት ሳይሆን ወደር የለሽ የሆነ ውበትን አይተው የሚረኩበት ነው። እንከን የለሽ በሆነው የተፈጥሮና የአካባቢ ድብልቆችም የሚደመሙበት ልዩ ሪዞርት ነው። በሀገራችን ውስጥ ያለውን የጥበብ ባህልና ወግ እንዲያንጸባርቅ ሆነው በጥንቃቄ በተሰሩት ሬስቶራንታችን፣ ባርና የማረፊያ ክፍሎቻችን አገልግሎት ሲያገኙ የአዲስ አበባ ከተማን አስደናቂ ገጽታ በየትኛውም አቅጣጫ ላይ ሆነው እየተመለከቱ ሲሆን ከእንቅልፎ ሲነሱ ደግሞ በሰንራይዝ የተፈጥሮ ውበት እየተደነቁና ቀኑን ብሩህ እያደረጉ ነው። በሸገር ከተማ ሸዋ ሜዳ ከፍታማ ቦታ ላይ የሚገኘው ቤሌማ ሪዞርትና ስፓ ዓለም አቀፍ ደረጃውን ከጠበቀው የሪዞርትና ስፓ አገልግሎቶቹ ባሻገር ዓመቱን ሙሉ አስደሳች በሆነው የአየር ሁኔታው ጸጥ ያለ የተፈጥሮ ማረፊያውና ራሱን የሚያዳምጡበትም ስፍራ ነው። ምን ብቻ ለስብሰባና ሌሎችም አገልግሎቶች የሚውሉትና በተለያየ መጠን በተዘጋጁት አዳራሾች ቻችን ልደቱን ማሳመር፣ ጉዳዮትን መምከር፣ ልጁን መዳርና መኳል ይችላሉ። ለበለጠ መረጃና ትዕዛዞ በ0911 20795 በ0945 095555 በ0960 56 55 55 ሃሎ ብለው ይደውሉ። ቤሌማ ሪዞርትና ስፓ። ይሄ እኔ እንግዲህ ድሮ ትምህርት ቤት ምናምን እያለን መጠጥ ምናምን የሚጠጡ ልጆች አብረን የምንጠጣ የማይጠጣ ሰው ነው የሚያስጠላ። ወይም ሌላ እንደዚህ ሱስ የሆነ ነገር የምታደርግ ከሆነ የማይጠቀም ሰው ከአጠገብ ሲደርስ ነው የሚያስጠላ። በቃ ዞር ቢልልህ ቢኮዝ ትፈላለጋለህ። አንዳንዴ ያቆምና ወይ ሃይማኖት ውስጥ ወይ የሆነች ቆንጆ ጓደኛ ያገኝና ትቶህ ይሄዳል። ከዛ እሱ አይቀላቀልም፣ ይወጣል። ኤክሰርሳይዝ ነው የተወሰነ ሰዓት ከዛ ይንጠለጠላል፣ ከዛ ይቀራል። እንዲጠጋህ አትፈልግም በጥፋትህ ስለማይተባበር፣ ግን ልብህ እሱን መሆን ነው የሚመኘው። አሁን ኢትዮጵያ ፖለቲካ ውስጥ እውነቱ ይታወቃል። የፓርቲ ልዩነቶች እንዳሉ ነው፣ እውነቱ ግን ይታወቃል። እውነት መቼም አትደበቅም። ያን እውነት የያዘውን አካል በጣም የመደብደብ ነገር ይደረጋል። ለምን? እኛ እዚህ ተባብረን እያደረግን ያለ ነው ጎጂ እንደሆነ እያወቀን ልንላቀቅ ያልቻልነውን የተጣባንን ነገር ያንተ ነጭ ጥቁርን አጉልቶ እንደሚያሳይ አጉልተህ ታሳያለህ። ጥፋ ከጎኔ ነው፣ ግን በልቤ ደግሞ የምመኘው አንተን መሆን ነው። ወደ እውነት ሄጄ እንደው እኔም የመጣው ይሄ ፓወር አለው፣ እውነት ፓወር አለው፣ ጊዜ ይፈጃል። ሌላኛው በፖለቲካው በኩል ይሄ በመጨፍለቅና በመምታት በመስበር የሚሆነው ነገር በጣም ስኬታማ አይሆንም። በተወሰነ ደረጃ ፖለቲካል ሴትልመንቶችን አድርጎ አሁን ቅርብ ጊዜ እንደዚህ ውይይት ስናደርግ ለምንድን ነው ኢትዮጵያዊነትን የማያቀነቅኑ የብሔር ድርጅት የብሔር ፖለቲካ ሊታገድ ይገባል፣ በህግ ሊከለከል ይገባል የሚል አርጊመንት ነበርና ለምን ይከለከላል? ጀርመኖች እኮ እስካሁን ድረስ ኒዮናዚዝም የሚያካሂዱትን ፓርቲያቸው ተፈቅዶላቸው ይቆያሉ። በጣም ከ1% በላይ ነው፣ በታች ነው አቅማቸው። አንዳንዴ ዓለም አይፈልጋቸውም አሉ፣ ግን አሉ፣ ትፈቅድላቸዋለህ። ከስቶ ኮስምኖ እንደ ይሄ የክትባት ቫይረስ የተዳከመ የክትባት ቫይረስ ሆኖ እዛው ይቀመጣል። ሀሳባቸውን የማያስተካከሉ አጀንዳቸውን የማያቃኑ ከሆነ ኢትዮጵያዊነትን ያላካተተ ዘላለም የንዑስ ብሔርተኝነት፣ ዘላለም ተገንጣይነት፣ ዘላለም የነፃ አውጪነት ፖለቲካ የያዙ ካሉ አፕዴት የማያደርጉ ከሆነ የክትባት ቫይረስ ሆነው ከ1% የማትበልጥ ሼራቸውን በኢትዮጵያ ፖለቲካ ውስጥ ይዘው ፍሪንጅ ሆነው ይቀመጣሉ። ይሄ ምንም ችግር የለውም። ይሄን መፍቀድ ዲሞክራሲያዊነት ነው። ራሱ ጀርመን እና ማህበረሰቧ ያለበት ንቃተ ህሊና እድገት እነሱ እኛን ለማነጻጸር
ይሆናል። ዛሬ አይደለም የምልህ እኔ እኮ ዛሬ አይደለም የምልህ ይሄ ወደፊት ነው የምልህ። አሁንማ የአንበሳ ድርሻ እኮ ነው የሚይዙት አምባጓሮ። እሱን ነው ትንሽ የምታበራ ነገር። እዚህ ጋር እኮ ሰው ሞተ ሲባል ሰው ማን ነው የሞተው? ማን ነው የገደለው? በአደጋ ነው የሞተው ወይስ ሰው ነው የገደለው የሚለውን ነገር አንዲት ጥያቄ ከነዚህ ከWH ከሚባሉ ዋይ ወይን ምናምን መቼ ነው የት ሀገር ነው የሚለውን አንዷን ሳይጠይቅ ድምፅ ሆናለሁ ብሎ ፎቶ ለጥፎ ብዙ ጊዜ አይተናል። አንድ ሰው ሞቶ የተለያዩ ብሔሮች የኔ ብሔር ነው ብሎ ሬሳ ላይ ሲጓተቱ እንደ ጅብ አግኝተናቸዋል። ይሄ የሚያሳየው ችኮላው፣ ሽሚያው እውነት ጋር የተያያዘ አይደለም። የግሩፕ ቲንኪንግ ነው፣ የመጓተት ነው። ሞር ከታች ያለውን አለማወቅ ከላይ ሆኖ የመመገብ ሽንኩርት ነጋዴ ያልኩት የሚፈልገውን የሚሰጠው እንጂ እውነትን ሰጥቶት የሚጋፈጠው መሪ የሌለው ብዙ ኃይል አለ። እውነትን ሰጥተው የሚጋፈጡ እንዱር ያደርጋሉ። አሁን ያንን የሚፈቅድ መንግስት ማዕቀፍ ውስጥ እኔ ብዙ ጊዜ የማየው ፍራስትሬት የሚያደርገኝ ነገር አለ። ግን ደግሞ እረጋጋለሁ። ከዛ ያውና ቆይ ከየት ያመጣልን? ከጃፓን አይደለ ያመጣልን ይሄ መንግስት እዚሁ እኔኑ ነው አይደለ እኛኑ እኮ ነው። ይሄንኑ ህዝብ ውስጥ ያለውን የበቀለውን ነው አምጥቶ እንደው ላይ በጣም ወደ ላይ ከፍ ያሉ ጥቂት በጣም የሆኑ ሰዎችን በጣም ኢዚሊ ማኔጅ የሚደረግ ከፍተኛ ኖሌጅ እና አድቫንስመንት ያላቸው ሊኖሩ ይችላሉ። ግን ሰፊ መንግስት እንደመሆኑ ወደ ታች እየወረደን ስንሄድ ያንን ቦታ የሚሸፍነው በጠቅላላ ማህበረሰቡ ላይ የሚታዩትን ክፍተቶች በዲጂታል ጋፑም ሆነ በሌላው የስነልቦናና የፖለቲካ እውቀትም ያስተሳሰብም ክፍተቱ በመንግስትም ውስጥ ማህበረሰቡ ሪፍሌክሽን ነው እና እዛ ውስጥ ብናየው አይገርመንም። ግን እነኝን ጋፖች የምንዘጋበት በጣም ሚዲያን መንግስት የሚጠቀምበት መንገድ ሰሞኑን አይ ቲንክ ሬድዋን ሁሴን የተናገሩትን ነገር ሰምቼ ነበረ። በጣም ይሄ አሁን የእሳቸውን አፕሮች ረጅም ጊዜ ስመኘው የነበርኩት የሚጎተጉተው ነገር ነው። ያንን ነገር ሞር ኢንፎርስ እያደረጉ ከዚህ በፊትም ዲያቆን ዳንኤል ክብረትን የተሆነ ነገር ተናገሩ። እነሱ ጋር አሁን እየሰማሁ ነው። እንዲህ አይነት ትኩረት እየሰጡ ከሆነ በጣም ልዩነት ይፈጥራል። እኔ አንድ በብልጽግና መንግስት አሁን ባለው መንግስት ላይ እርግጠኛ ሆኜ የመናገር የምችለው ነገር ትኩረት የማይሰጥባቸውና ቅድሚያ እየሰጣቸው የሌሉ ነገሮችን ነው እንጂ የማልወደው ቅድሚያ የሰጣቸው ነገሮች እንደሚሳኩለት ያስታውቃል። አዲስ አበባ ከተማ ላይ በሰራው ነገር፣ የአባይ ግድብ ላይ በሰራው ነገር፣ በሌሎች ነገሮች የተረዳሁት ፊቱን ያዞረበት ነገር ይሆንለታል። በአጭር ጊዜ ውስጥ ትልልቅ ነገሮችን ማድረግ እንደሚችል አውቃለሁ። የሰላም ጉዳይ ላይ የኢትዮጵያ ህዝብ የሰላም አለመገኘት፣ የሞኖፖሊ ኦፍ ቫይለንስን ማስከበር ሀገሪቱ ላይ በአጠቃላይ ያለው በጣም ሆረንደስ የሆነ ነገር ነው ያለው። ህዝባችን በጣም ይመረራል። ሙስናና ይሄ ግሩፕ የራስ ወገን የመጠቃቀም የአስተዳደር በጎነት መጉደል፣ እነዚህ ላይ በሲስተም አፕሮች ነው እየመጣባቸው ያለው። አውቃለሁ ሲስተም ላይ የሚሰሩ ነገሮችን፣ ግን ሙሉ ፊቱን ያዞረባቸው ቀን ትልቅ የኢትዮጵያ ህዝብ ልብ ወደዚህ መንግስት እንደሚዞር አውቃለሁ። በጣም ርቆ ያለው ኦልሬዲ ያለው ሳይሆን ርቆ ያለው ራሱ ተገልብጦ እንደሚመጣ አውቃለሁ። ውጭም ያለው ጀምር ግን ትኩረት ከተሰጠበት እነኚህ ነገሮች አሁን ወደ ትርክት የሆነ ጊዜ ላይ ትንሽ ነገር ነበረ። መጽሐፉንም ከኢትዮጵያ ከእናንተ ጋር ስልኬ ወዲያውኑ ያነበብኩት የዲያቆን ዳንኤል ክብረትን መጽሐፍ። እሱ አሁን በጣም መሰረታዊ የሆነ ለትርክት ቴክስት ቡክ ማለት የምትችለው መጽሐፍ ነው። እነኚህን ትርክት ላይ የሚሰሩ ስራዎችን ግን ሞር ደሊብሬት የሆነና ሶሻል ሚዲያን አክሰስ አድርጎ የማህበረሰቡ ስነልቦና ላይ የተጠና ስራ የጋራ ትርክት ላይ ፎከስ እንዲያደርግ እውነትን ፋይንድ ማድረግ ትሩት ፋይንዲንግ ፋክት ቼክ የሚባለው እውነትን አጥርቶ የሰሙትን ሁሉ አለማመን፣ ዲስኢንፎርሜሽን፣ ሚስኢንፎርሜሽን እነኚህ ነገሮች ላይ እውቀትን መስጠት ላይ ከዛ ጋር ትርክትን አያይዞ የጋራ ትርክት ማለት ግዴታ ሁሉም ታሪኩን ይተው ማለትም አይደለም። ታሪክ ልዩነት ሊኖር ይችላል። ትርክት በጋራ መገንባት ግን በጋራ ለመኖር ትልቅ ሀገር ለመሆን ለናሽናል ኢንትረስት መሰረት ነው የሚለውን ነገር አላማ ይዞበት በደንብ ከሰራ አድቫንስ እናደርጋለን። ግን ያው ብዙ ነገር ነው ያለው እና ቅደም ተከተሉ ይለያያል። ለዛም ነው አንዱ ምክንያት ይሄ ነው ማለት ዝም ብለን በሌሎች አመክኖች ወይ በውጭ ጠላት ብቻ ሳይሆን የትኩረት አቅጣጫውም ብዙ ነገሮች ላይ ትኩረት ተወስዷል። እዚህ ላይ የነበረው ትኩረት አሁን ገና እያየሁ ነው። ሁለቱ የመንግስት ባለስልጣናት ጋር ካየሁት ነገር አንጻር አሁን እያየሁ ነው። ይሄ ከቀጠለ ትልቅ አድቫንስመንት እናያለን። ወደ እሱ መለሳለሁ። እዚሁ ላይ ግን አያይዘ እንድትመለስ የሚፈልገው አሁን ቀደም ሲል አዲስ አበባ ላይ የተሰሩ ነገሮችን አውስተህ ነበር። እንግዲህ አንተ ባየኸው ልክ ብቻ አይመስልም ደግሞ እዚህ አካባቢ ያለው ጫጫታና
አዲስ አበባ ላይ ባለው ለውጥ ሌላ ጎራ ተለያይቶ ደግሞ ሌላ ብዙ ነገር የሚባል ነገር አለና አንዳንዱ ጭምር ከራሱ ጥቅም ጋር በሚያጋጨው መልኩ ነው አስተያየት ሲሰጥ የምንመለከተው። ከዚያ ባሻገር ቀደም ሲል ያነሳውንም ጥበብን ስንጠቀም እሱም አንዱ ተነስቶ የነበረበት መንገድ ነበር እና ሰሞኑን ከነበረው ዘፈን አኳያ እንደሱ አይነት መረዳት እንዳይኖር በትክክል ለህዝብ ጥቅም የተሰራ ስራ ከሆነ ይህን በጥበብ በተለየ መልኩ የኮሚኒኬሽን ስራ መስራት አይጠይቅም ወይ? በዚህ ደረጃ እንደ ማህበረሰብ አንተ ባየው ልክ እዚያ ቁጭ ብለህ በጣም ልማቱን ማጣጣም እና ተስፋ መሆኑን ከተመለከት እዚሁ ያለነው ሰዎች ከገዛ ጥቅማችን ጋር ሊያጋጨን የቻለው ምንድን ነው? ለምንድን ነው በአግባቡ ኮሚኒኬት አላደረጉትም? የኮሚኒኬሽን አገልግሎቱንና ሚዲያውን የመንግስት በተለይ አካባቢ ላይ ያሉትን ፕሮፓጋንዳ ከሚመስል ነገር ወጥተው በአግባቡ ሰው የሚሸት ነገር ተሰርቶበታል ብለህ ታምናለህ? አለበለዚያ ለምን እንደዚህ ነው? አዎ በአዲስ አበባ በኩል በነገራችን ላይ የዘፈኑ ምናምን ጉዳይ እኔ በጣም እንደፈንም ነው ያየሁት። ያው ዘፈንም ስለሆነ ዘና ለማለቱም አርቲስቲክ ነው፣ አላው ማድረግ አለብን። አርቲስቲክ ነው። እኔ የሶማሌ የኬንያ እግር ኳስ ተጫዋች መሰልከኝ ምናምን ብሎ አንድ ጊዜ እንትን ጠጅ ቤት ነበር የዛሬ 18 ዓመት 18 ዓመት አንዱ አላገጠብኝ። ደግሞ ራሴው ሸልሜው እኮ ነው ራሴው ላይ ገጠመብኝ እና በቃ ስቄ ደስ ብሎኝ የወጣሁት። ግን ያው ነው ቀጭን ነበርኩ ያኔ ከጎና ልታዩ በጣም ቀጭን ነበርኩ። ለዛ ነው በቃ የሶማሌ እግር ባስኬትቦል ተጫዋች ነው ብሎ ተረበኝ። እንትን ባለ መንገድ ማየት ሞር ባልተጋነነ መንገድ ማየት ያስፈልጋል። ከዚህ በፊትም የሆነ ወረቦሌ የሚል የኦሮምኛ ዘፈን ወጥቶ ቲክታክ ላይ በቃ ጭንቅላታችን እስኪግል ስንጫጫፍ ነበርና አይ ዶንት ቲንክ እሱ ብዙ አስፈላጊ አይመስለኝም። ኦፍኮርስ የማህበረሰብን አብሮነት የሚያላላ ደራጋቶሪ የሆነ አደገኛ የሆኑ ትርክቶችን የሚናፈሱበት ከሆነ ተገቢውን እርምጃ መውሰድም እንዲሁ የሚያስፈልገውን ትችትና ክሪቲሲዝም የሚኮነነውንም መኮነን ይኖርብናል። ከዛ በዘለለ ግን እንደው ለሀገር ያን ያህል የጀርባ አጥንት የሆነ ነገር አይደለም ዘፈን። ነገስታቱን በማሲንቆ አንዳንድ ነገር ሸንቆጥ ያደርጓቸው ነበር በቅኔ ድሮ። አንዳንዴ ይገርፏቸዋል፣ ገርፎ ይለቋቸዋል። አንዳንድ ጊዜ ደግሞ ይሸልሟቸዋልም ሲያሻቸው። ግን ትምህርት ይወሰዳል። የማህበረሰቡን ድምፅ እዛ ውስጥ ያለ ጉምጉምታ ይወጣና ወደ ነገስታቱ ጆሮ የሚደርስበትም ነበር። አሁን እንኳን ያው ፋኛ ያስፈልገንም፣ ግን ለዛ ማለት ነው ኢንፎርሜሽኑ ይደርሳቸዋል ኢንተርኔት ስላለ። በጥቅሉ አዲስ አበባ ላይ ያለው ነገር በሚዲያ ደረጃ ጊዜውን የሚመጥን አሁን ያለው ሚዲያ በጣም በጣም ፈጣን፣ ክሪኤቲቭ፣ በጣም ፈጠራ የተሞላበት የሰውን አቴንሽን የምትይዝበት መንገድ የተለያየ አልጎሪትም የሚባለው ወይም ደግሞ ያንተን እና የኔን የለጠፍነው አንድ አይነት ሀሳብ እንደውም ያንተ የተሻለ ሆኖ የኔ የሚገንበት ምክንያቶች አሉት። የዛ ምክንያቶች ቅርብ ጊዜ ከብዙዎች ጋር ተነጋግረናል። አንዳንዱ ጀነራሊ ዲጂታል ሚዲያው ሶሻል ሚዲያ እንዴት እንደሚሰራ ካለማወቅ ብዙ ሚስ የሚደረጉ ነገሮች አሉ። ዝም ብሎ በድሮ መንገድ ጀነሬት የማድረግ ነገር አለ። አንዳንዱ ደግሞ ስራችን ይናገርልን ያባረርን ይህንንም አንናገርም የሚል ስታንስም ነበር። ስራው ተናግሯል። አሁን ስራው ሊናገር የሚችለውም ተናግሯል። ስራው የተነሱ ሰዎች ከሁሉም ብሔር እንደነበሩ፣ ኢትዮጵያ ውስጥ ያለው የሙስና የሰዎች ላይ ጫና የማድረግ የህግ የበላይነት መታጣት ብሔር የሚመርጥ ሳይሆን ሁሉም ብሔር ላይ ኢምፓክት ያለው የብሔር ስም ቢሰጠውም ባይሰጠውም ችግሮች እንዳሉ፣ አንዳንዴ ወደ ብሔር ያዘመመ ቢሆንም የመንግስት ፖሊሲ እንዳልሆነ፣ እነኚህን ደግሞ ለማስተካከል መንግስት እየወሰደ ያላቸውን እርምጃዎች ያልወሰዳቸውና ለምን ላይወስድ እንደቻለ ምን እንደሚጠብቅም ይህንን የመነጋገር ይህንን ለህዝብ ጆሮ የማድረስ የህዝብን እልቅናው መንግስት ለህዝብ መስጠትና አንተ አለቃዬ ነህ የሚለውን ስሜት ተሰምቶት የሰራሁት ይሄ የጎደለው ይሄ የጎደለበት ምክንያት ይሄ ነገ የምሰራው ይሄ የሚለውን የህዝብን እልቅና ማሳየት ያጠጋጋል። ይህን የሚሰራ አፍ ነው የሚያስፈልገው። አፍ አውጥቶ የሚናገረውን ያህል ተናገረ፣ መንገዱ ተናገረ። ዛሬ ማንም መጥቶ የሺሻ ቤት መብራት ነው ምናምን ቢል ማንም የሚሰማ የለም። ቢኮዝ ያስታውቃል። የሚያምር ደስ የሚል ሀገርን የሚመጥን
እንደው ለትውልዱም ራሱ የምንኮራበት አይነት ስራ ተሰርቷል። ይሄ እኛ ባንናገር የውጭዎቹ መጥተው ይናገሩታል። መንግስት ግን እንደ መንግስት እዛ ላይ ብቻ አይደለም፣ በጣም ብዙ ነገሮች አሁን ትርክት እየሆኑ እየደረቁ እንደ ኮንክሪት እየደረቁ ያሉ ነገሮች ዝም ተብለው የተተዉ አሉ። ነገ ላይ መተን ይሄን የወደድኩት ቶሬድዋን የተናገረው በጣም የወደድኩት ነገር ይሄ ነው። ዛሬ ላይ ይሄ ነገር ተብሎ የዛሬ ዓመት መተህ ይሄ እኮ አይደለም ማለት ትርጉም የሌለው ነገር ባይባልም ይሻላል። አንደኛው ከቀረም ቢቀር ነው። ቢኮዝ ኦልሬዲ ሰው አምኖ እሱን እውነት አድርጎ ወስዶ እሱ ላይ ተመስርቶ ሌላ ውሸት ተዋሽቷል። እሱ ላይ ተመስርቶ ሌላ አንተ መተህ የምታወራው ስንት መሰረት የተመሰረተበት መሬት ውስጥ የተቀበረ ነገር ነው እና ታይምሊ የሆነ ሪስፖንስ የመስጠት እንደዛ አይነት ነገር የለም። ይሄ ክፍተት ነው። ይሄን ክፍተት አሁን ለዛ ነው እየተሰራ ያለ ነገር እንዳለ ያስታውቃል። ወጥተው እነኚህ ትልቅ ከመንግስት ሰዎች ሲናገሩ ስሰማ የሆነ ነገር አለ ማለት ነው። ክፍተት ነው እየተሞላ ነው ያለው። እሺ፣ ሌላው ከዚህ ከብሔራዊ ጥቅም ጋር መነሳት አለበት ብዬ የማስበው ነገር የዚህ የፌዴራል አደረጃጀቱን ሉዓላዊ ሀገር በማስመሰል ከመርህ ውጭ የሚካሄድበት ነገር የሚስተዋል ይመስላል። ክልሎች አካባቢ ከብሔርተኝነቱም ወጣ ብለን ስንመለከተው በዚያው ልክ ደግሞ አሁንም ሰው ኦሮሞነት፣ አማራነት፣ ትግሬነት እያለ ይናጫል እንጂ እዚያው በአንድ ክልል ውስጥም ተሆኖ የዞን፣ የወረዳ፣ የቀበሌ አስተዳደሮች አሉ። እንግዲህ የቋንቋና የአኗኗር ስብጥሮቻችንን በመውሰድ ለአስተዳደር፣ ለግብር ለቀማ፣ ለጸጥታ፣ ለስራ ክፍፍል የተሰሩ ስራዎች ናቸው፣ አስተዳደራዊ ስራዎች። ነገር ግን ይሄን መሰረት አድርገው መሬት እንዲቀራመቱ፣ ቢሮ ውስጥ ሰራተኞች በጎሪጥ እንዲተያዩ፣ በጥላቻ መንፈስ እንዲተያዩ የሚያደርጉ ነገሮች እዚያው እኮ ነው። በአንድ ክልል ውስጥ ሆኖ ምናልባትም በተመሳሳይ ብሔር ደግሞ እንደገና ተመልሶ ወደ መንደርተኝነቱ የሚወርድ በመንግስት ሰራተኞች ስነልቦና ውስጥም የራስ አለመተማመንን የሚፈጥርና በተገቢው ልክ ማህበረሰቡን አለማገልገል ነገር ያው ዞሮ ዞሮ የእያንዳንዱ ሰራተኛ ጉድለት ባክፋየር የሚያደርገው መንግስት ላይ እንደመሆኑ መጠን ቀደም ሲል ያልናቸውን የብሔራዊ ጥቅም ጉዳይ ሲነሳ ተባብሮ ለመስራት እንቅፋት አይሆንም ወይ? እዚሁ ላይ ተያይዞ አንተም በተመሳሳይ ብዙ ጊዜ ስታነሳው የሚሰማው ነገር ብሔራዊ ጥቅም ከፓርቲም ከመሪም በላይ ነው፣ ሀገራዊ አጀንዳ ነው፣ የማንም አይደለም የሚል ነገር ታነሳለህ እና ልክ ቀደም ሲል እንደ ክልሎቹና እንደ ዞኖቹ እንዳነሳሁት ሁሉ አንዳንድ ጊዜ በፌዴራል ደረጃ የሚገኙ አመራሮችም ባለስልጣኖችም ብሔራዊ ጥቅምን እንደ የፓርቲ አጀንዳ የሚያስመስሉበት አካሄድና አሰራር በራሱ ሰዎችን ይሄ ጉዳይ የፓርቲው ነው ወር የብልጽግና ነው ብለው እንዲወስዱት አያስችልም ወይ? ራሳቸውስ ብሔራዊ አጀንዳን ከፓርቲያቸው ከመንግስት ነጥለው የማህበረሰብ እንደሆነ በሚያስመስል መልኩ በተግባር ሲገለጹ መታየት የለበትም ወይ? ቀደም ሲል ያልነው ትርክትንም በተመሳሳይ ከፓርቲነት ከመንግስትነት ነጥሎ የማየትና የማስረጽ ነገር በሌለበት ሁኔታ ወይም በማይመስልበት ሁኔታ ላይ ቀደም ሲል ያነሳናቸው ብሔራዊ ጥቅማችንን ለማስጠበቅ ለማቆየት ማህበረሰቡ ድርሻውን እንዳይወጣ ሁሉም በየደረጃው የሚገኘው ተዋናይ አካል ችግር አይፈጥርበትም? በጣም ጥሩ ቼን ኦፍ ኩዌስችንስ ናቸው። ይሄ የብሔራዊ ጥቅምን የፓርቲ ወይም የአንድ ብሔር አድርጎ መናገር ስቅቅ ከሚሉኝ ነገሮች መካከል በተለይ በፓርቲ እንኳን ችግር የለውም፣ ያው ፓርቲው ይፈጭበታል የሚመለከተኝ ነገር ስለሌለ። ግን የመንግስትን የስልጣን ቦታ የሚይዝ ሰው ብሔራዊ ጥቅምን ከድርጅቱ ጋር ወስዶ ሲሰፋ ወይም ከመጣበት ማህበረሰብ ጋር ብሽሽቅ ውስጥ አንዳንዶቹ ያው ዝቅተኛው ሌቭል ላይ ያሉት አመራሮች አንዳንድ ጊዜ ሲናገሩ ስሰማ በጣም ሻክ ከሚያደርጉ ነገሮች በጣም ይሄ የራስ እግር ላይ መተኮስ ማለት ይሄ ነው። ስራህን ራሱ ስራው ያመሰግናል። እዚህ ላይ ነው መናገር ብዙ የሌለብን። እኔ አይባልም። እንደ ፓርቲ ምርጫ ሲደርስ ነው የምትናገረኝ። ምርጫ ሲደርስ ለብሔራዊ ጥቅም ይሄንን አዋጥቻለሁ፣ ይሄንን ሰርቻለሁ፣ ይሄንን አድርጌያለሁ፣ ቀን ጨምሩልኝ 1-5 ዓመት ደግሞ የበለጠ አስደምማቸዋለሁ፣ ወተት በቱቦ ቤታቸው ይመጣል ብለህ ያው ፓርቲ ጅንጀና ይሄ ምንድነው የሚባለው? ቀስቀሳ ያው ብለው
ምን ለየው ሰዓት ካየው ቅስቀሳ የሚደረግበት ጊዜ ላይ እኔ እኮ እንደ ድርጅት ወርቅ ነኝ ትላለህ። በስራ ቦታ ላይ ከተቀመጥክ መንግስት ከተሰጠ በኋላ አይባልም። መንግስት ከተሰጠ በኋላ ሀገራዊ ነገር ነው የምታወራው። ደፍኒትሊ በብሔር ደረጃ ደግሞ ማንም አያነሳም። ብልጽግና ፓርቲ በተለይ ደግሞ ከሆነ ብልጽግና ፓርቲ ሀገራዊ ፓርቲ ስለሆነ በጣም ወደ ታች ያለው መዋቅር ከሰዎች ጋር ብሽሽቅ ውስጥ ሲገባ ዘፈን ሲዘፈን ስለኔ ነው ምናምን ብሎ የሚያስብ ካለ ሊናገር ይችላል። እዚህ እና እዛ ያው ይሄ ቅድም እንዳልኩ የፑሽ ፑል ፋክተሩ አንታጎኒስቲክ የሆነው ነገር እንዲህ አይነቱን የብስለት መታጣት ያወጣል። ከዛ ውጭ ግን ከፍተኛ ደረጃ ላይ ያሉት ላይ ብዙ ማየው ይሄንን ሲያደርጉ አታያቸውም። ሀገራዊ አጀንዳን ሀገራዊ አድርገው ለማስቀመጥ ይሞክራሉ ከአንዳንድ ኢንሲደንቶች ውጭ። እዛም ላይ ሙሉ በሙሉ መወገድ አለበት። ብሔራዊ ጥቅም ማለት ብሔራዊ ጥቅም፣ ፓርቲው ይሄዳል፣ መሪው ይቀየራል፣ ማንም እንትን ያል እንደ ትውልድ እኛ ራሳችን በሚቀጥለው 100 ዓመት ውስጥ ከነ ህፃናቶቻችን የለንም፣ እንሄዳለን። ብሔራዊ ጥቅም ይቆያል፣ 100 ዓመት አይደለም። ዝንተ ዓለማዊ የሆነውን ብሔራዊ ጥቅም ከራሳችን አሁን ካለንበት ጠበብ ካለው ነገር ጋር ጊዜ ጋር ማጣበቅ አግባብ አይደለም። ቅድም እንደተባባል ነው ወደ ታች እየወረደ ሲሄድ ሰፊውን ማህበረሰብ እጅግ እየመሰለ የሚሄድ ስለሆነ ሰፊ ድርጅት ሲሆን በሚሊዮን የሚቆጠር ደጋፊና አባልና የሰራተኛ መንግስታችን ራሱ እኮ የአንድ ሀገር ህዝብ ነው እዚሁ አካባቢችን ላይ ያሉ እና በጣም ሰፊ ስለሆነ ነው። እሱን ነው የምናየው። ግን በጣም ትክክለኛ ነጥብ መንግስትም ትኩረት ሊሰጠው የሚገባ 1000 እልቁ መሳፍርት ነገር አለ። አንደኛው ይሄ ነው ብዬ አስባለሁ። ከላይ ያለው መዋቅር ተመሳሳይ ነገር እዛ ላይ ያለው አትሊስት ወደ ታች ቢወርድ እረፍት ይሰጣል ለነሱ። ምክንያቱም ማህበረሰቡ የሚገናኘው ታች ካለው መዋቅር ጋር ነው። የላኛው አመራር ሰጪ ነው። ስለዚህ ብልጽግናን ተገልጋዩ ማህበረሰብ ሊረዳው የሚችለው ወይም አሸናፊው ፓርቲ በመንግስት ስራ ላይ አገልግሎት ሊሰጡ በተቀመጡ ሙያተኞች ልክ ነው። ስለዚህ እንደዚህ ሆኖ ሲገኝ በየደረጃው የሚገኘውን መዋቅሩን ተጠቅሞ ያው እንመለከታለን። እንግዲህ በየክፍለ ከተማው በየወረዳው ቅርንጫፍ ጽህፈት ቤት የሚሉ የብልጽግና ጽህፈት ቤቶችን እንመለከት። ምንድን ነው ሲሰሩ የሚውሉት? ሚና ሊኖራቸው አይገባም? ዋናው ጽህፈት ቤት ይሄ አለ። አሁን እንግዲህ ብዙ ነገር ነው የሚሰሩት። ይሄ ሰርተናል የሚሉትን ነገር የራሳቸው ሪፖርት የሚያደርጉበት መንገድ አለ። እኔ ቤስት ይህንን አይነት ነገሮችን አሁን የትርክት ጉዳይ የሙስናና ብልሹነት ጋር ተያይዞ ያሉ ጉዳዮችን አሁን እንደምናወራው ይሄ ከብልሹነት ውስጥ ነው በነገራችን ላይ የሚመደበው። ብልሹነት ግዴታ ሰው ማጉላላት ምናምን ብቻ ሳይሆን አልባሌ ትርክቶችን ሊያስፋፉ የሚችሉ የፓርቲውንና የሀገርን የመንግስትን ጥቅም የሚጎዱ ነገሮችን ማድረግም ራሱ የተበላሸ አሰራር ነው። ብልሹ አሰራርን፣ ሙስናን እና ትርክት ግንባታ ላይ የሚሰራ ስራ ከማህበረሰብ ጋር ነው መሰራት ያለበት። አንደኛው ትኩረት የጉዳዩ ቀዳሚ አጀንዳው የሚነደፍበትም ማህበረሰቡ ነው መሆን ያለበት። ማህበረሰቡን እንዴት አድርገን እንሰማዋለን፣ እንዴት ፊድባክ እንሰጠዋል፣ እንዴት ከሱ ተቀብለን እኛ ነድፈን ላዩ ላይ የምናስቀምጠው ነገር አይደለም። ሞር የማህበረሰቡን የልብ ምትና ፍላጎት አይቶ ኬተር እያደረጉ እሱ እየመራ የሚሰራ ስራ ነው። ለምሳሌ መንግስት በውስጡ ያለ አንድ ሌባ ሰው ወይም እንደዚህ አይነት ሰው አለ ተብሎ ከማህበረሰቡ ድምፅ ከመጣ የራሱን አሰራር ሂደት ሳይሆን መከተል ያለበት እነኚህን ድምፆች የሚያጠራበት ሜካኒዝም አዘጋጅቶ ለዛ እርምጃ ሲወስድ ደግሞ ይሄንን ለተናገሩ አፎች ጆሮዎቻቸው ደግሞ እንዲሰሙ እንዲያዩ ይሄን ያጋለጣችሁት ነገር ይሄ ሆኗል፣ ይሄ እርምጃ ተወስዷል፣ ይሄ ሰውዬ ታስሯል ወይ እንደዚህ ተደርጓል ብሎ ፊድባክ እየሰጠ አብሮ የሚሰራበት መተማመንን ይፈጥራል፣ የህዝብ ድጋፍን ያጠናክራል። ሞር ሌሎች ሰዎች ሞር ተጨማሪ ኢንፎርሜሽን አሁን እንዲህ አይነት ነገሮችን ሲሰሙ ሰዎች ወዲያውኑ ሮጦ የሚናገሩት የሚሰማቸው ብሎ ከነሱ የወጣ ኢንፎርሜሽን ከነሱ የወጣ የኛ ህዝብ ደግሞ ለእንዲህ አይነት ነገር አንደኛም ማለት ድሮ እኮ እዚያ አጥፍተህ ቤት ሳትደርስ እኮ ኦልሬዲ አርጩሜ ተቆርጦ ነው የሚጠብቅ። በፍጥነት ሄዶ የሚናገር ሰው ስላለ ልምዱ እንትኑ አለን ማለት ነው። ካልቸራሊ በደንብ ኢንፎርም እንደራረጋለን በሁሉም። ኢንፎርም ማድረግን ከማህበረሰብ ኢንፎርሜሽን ወስዶ ኢንፎርሜሽኑን ደግሞ ጨከን ብሎ አንዳንዱ ይከብዳል። መዋቅሩ ራሱ ጠንከር ማለት አለበት። የራስ ስትራክቸር ውስጥ ያሉ የሚታወቁ ሰዎች ስለሚሆኑ የሚወሰደው እርምጃ ሊያም ይችላል። ግን ከዛ ውስጥ የሚመጣው ውጤት በጣም ትልቅ ነው። ቢኮዝ ማህበረሰቡ መጥቶ መንግስት ላይ ይለጠፋል ማለት ነው። አመኔታው ይሰፋል። ይሄ ሀገር እውነትም
ይሞትለት የሚገባ ነው። ይሄ ህገ መንግስት እውነትም እንደው የቀረች ነገር ብትኖር እናስተካከላለን እንጂ የሚከላከለን ነው፣ የሚጠብቀን ነው፣ የሚሰማን ነው የሚለውን ስሜት መፍጠር ከማንኛውም አይነት መሰረተ ልማት የበለጠ ለመንግስት ኃይል ይሰጣል፣ ከህዝብ ጋር ይሰፋል። እና እነኛ አሁን ቅድም የዘረዘርኳቸው ነገሮች ቅድሚያ ተደርጎ አራውንድ ግራስሩት ነው የሚሰራ፣ አራውንድ እንትኑ ዙሪያ ነው የሚነደፈው። ማህበረሰቡ መሬት ላይ ያለው ማህበረሰብ ዙሪያ የሚነደፍ ነው እንጂ ከላይ ተነድፎ ወደታች የሚመጣ ሰርቪስ አይደለም። እሱን አፕሮች ይከተላሉ ብዬ ተስፋ። እስቲ እሱኑ ቀደም ሲል ምሳሌ አድርጋ ያነሳው የትርክት ዕዳና በረከት የዳንኤል ክብረትን አንስተልኝ ነበር እና አሁን ባልከው መልኩ መሰረቱን ማህበረሰቡ ላይ አድርጎ የተሰራ ነው ብለህ ታምናለህ? አንብበው እንደሆነ ስለመገነዘብ ምናልባትም ከእኔም ጋር በዚሁ መጽሐፍ ዙሪያ ላይ ቃለ ምልልስ አድርጎ የነበረበትን ቪዲዮ ተመልክተው ከሆነና አንዳንዶች እሱ የራሱን መልስ ሰጥቷል። ሀገራዊ ትርክቱን የአሸናፊው ፓርቲ የፖለቲካ ፕሮግራም የአንድ ሳንቲም ሁለት ገጽታ አድርገው ወይም የብልጽግና ግልባጭ የመደመር ግልባጭ አድርገው የሚመለከቱ በርካታ ሰዎችን ስላስተዋሉ። አዎ ይሄ እንግዲህ ማህበረሰባችን እኮ በሚታይ ደረጃ ዛሬ እኛ ልዩነቶች ብለን የምንራኮትባቸውን ነገሮች በሚዲያ ላይ ዘርተንበት በጥብጠን አጠጥተ ነው አጋለን ገለን ሬሳ አሳይተ ነው በመንግስት ደረጃ ይዘን ልንከፋፍለው ሞክረን ለ30 ዓመት እንደተሰፋ እንደተጣበቀ ያለ ማህበረሰብ እኮ ነው። ይሄ ከስር የበቀለ እውነት ነው። ከዘፋኞቹ የዘፈኑለት ራጉኤል አይደል ወይ አኗር ጎረቤት የሚለው አብሮ መኖር እኮ ዛሬ በትርክት ደረጃ ሌላ ዓለም ላይ ለመስበክ በጣም መከራቸው የሚበሉት ጎንበስ ቀና የሚሉት ነው። እኛ ያለውን እውነት ያለውን ነባራዊ ሁኔታ ጥንካሬ ዙሪያውን ከከበበው አረማሞ አጽድተን ወደ ላይ ማምጣት ነው። ክፍተቶችም ካሉ እኛ ሳንሆን የምንሞላው ማህበረሰቡ ራሱ ያውቀዋል። ያጎደልንበትም ነገር ካለ ይሄንን ነው የኛ የምናውቀው እውነት የምናምንበት ይሄ ነው ብሎን እሱን አመካክረን የምክክር ሂደቱ አንዱ ትልቁ አስፈላጊነቱ ይሄ ነው። የምክክር ሂደቱ ከግራስሩት ያሉ ሰዎች እውነተኛ ድምጻቸውን እኔ አያና አሜሪካ ተቀምጬ የፈረንጆች የጻፉትን ሳነብ የምውለውን ነገር ቀመሜ በአማርኛ መናገረው ሳይሆን እናቶች ጎረቤት ሆነው እስላም፣ ክርስቲያን፣ አማራ፣ ኦሮሞ ሆነው አብረው ድረው ኩለው ወልደው አሳድገው የልጅ ልጅ ያዩ ሰዎች ያላቸው ስነልቦና ወደዚህ መምጣት አለበት። ወደ ሜጀር ፖለቲክሱ ወደ አስተሳሰብ ወደ ትርክታችን መምጣት አለበት እና አሁን ቀደም እንዳልኩት ወደ ታች ተወርዶ ግራስሩት ላይ የሚሰራው ነገር አንዱ ትልቁ አካል የምክክር ሂደቱ ምክክር ሂደቱን ለማጨናገፍ፣ ለማጥላላት፣ ለማሳነስ ብዙዎች የሚጣጣሩበት ምክንያት የሀገራችን ለወደፊት ኢትዮጵያ ነኝ የምትለው ኢትዮጵያ ሆና ትገኛለች ብዬ የማምነው ኢትዮጵያ ለዘላለም ትኑር ያለው ብዙ ጊዜ ሚዲያ ላይቭን ሲጨርስ አይተህ ከሆነ ትኑር የምላት ኢትዮጵያ ይሄንን ምዕራፍ ያለፈች ኢትዮጵያ ናት። ኦፍኮርስ ደስ የሚለኝ አይ ቲንክ ኮሚሽነሮቹ በጣም እንትንላቸው ነበር፣ አሰቃያቸዋል፣ በጣም መጨቀጭቃቸው የነበረው እዛም አግኝታቸው እንደነበር ስታነሳ ሰምቻለሁ። ግን አንዱ ከዚህ በፊት የምትወደው ፓርቲ ኦነግ ነው እና እስኪ ጨምረን። ኦነግ እንትን ነው እንዳልኩ ኦነግ ምንድነው የሞር ሲምቦሊስቲክ አሁን ባለበት ይዘቱ ሞር ሲምቦሊዝሙን ነው የምወደው። ቢኮዝ ኦነግ ያፈራው ፍሬ ኦልሬዲ እኔ አድጌበታለሁ፣ ኖሬበታለሁ። ዛሬ የምሰራው ፖለቲካ የምናገረው ነገር ሁሉ ውስጥ አለና የበላሁበትን ወጭት ሰባሪ ስለማልሆን ያለውን አሁን የለም። አሁን ያለው ነገር አሁን ሙሉ እንትን ያስፈልገዋል ብዬ ነው የማስበው። ከዚህ በፊትም በአፋን ኦሮሞ የሆነ ቅርብ ጊዜ ያደረግኩት ኢንተርቪው ላይ ስታክ አድርጓል። የሆነ ቦታ ላይ ኮምፕሊትሊ ሪያሊቲ ጋር ምንም አይገናኝም የሚናገሯቸው ነገሮች። ዛሬ ያለውን ነባራዊ ሁኔታ አመሳከረ ነው ብዬ አላምንም። ሶስቱን ዛንተው በምክክር ሂደቱ ላይ እኔ ታጣቂ አሁን ከኦነግ ውስጥ ወጥቶ ያለው ፋክሽን ታጣቂ አለ። የአማራ ክልል ላይ አሁን ተደራጅቶ ያው የድርጅት ስም ስላለው በስሙ እንጠራዋለን የወሰደውን የኢትዮጵያን የወል ስምና ሴት ስለመለሱልን ደስ ይለኛል። አፋብን የሚባል ታጣቂ አለ አሁን እና ኦላ የሚባል ኦሮሚያ ላይ ያለ ሌሎችም ታጣቂ። እነኚህ
ስሁት ቢሆን አካሄዳቸው ጥፋታቸውን ቢታወቅ የምክክር ሂደቱ ውስጥ እንዲሳተፉ ከበቂ በላይ መንገድ መኬድ አለበት ብዬ አስባለሁ። እነሱን የምክክር ሂደቱ ውስጥ ማሳተፉ ለሚያመነጩት ሀሳብ ሳይሆን ቢመጡ ኦልሬዲ የተጻፉት በሺህ የሚቆጠሩ ሀሳቦች ውስጥ ተደጋጋሚ ነው የሚሉ ሪደንደንት ነው። ግን መገኘታቸው መሳተፋቸው ይሄ ሂደት ታሪካዊ ዳራውን በከፍተኛ ሁኔታ ይለውጣል ብዬ ስለማስብ ቢሳተፉ ደስ ይለኝ ነበር። ለዛም አደርገው ውትወታ ወደር የለውም። መቼም ቻይ ትልልቅ ሰዎች ናቸው ኮሚሽነሮቹ። የሚገርም ነገር ኢትዮጵያ ሁነኛ ግን ሰዎች እሱ አሉ። ላይ አሁን ቀደም ሲል በዚህ በታንዛኒያ ተደርጎ ከነበረው ድርድር ተነስተን ቢያንስ ተደራዳሪዎችን ከተመለከትነው አኳያ የሆነ ሚኒማም ሪኳየርመንቶች አሉ አይደል? እንዲህ ለመደራደር ለመግባባት ሰጥቶ መቀበልን መርህ አድርገህ የሆነ መስፈርት ይኖራል። ቢያንስ ይህን እሰጣለሁ ይህን እቀበላለሁ የምትለው ነገር እና አንዳንድ ጊዜ እዘሉኝ እስከሚመስል ደረጃ ድረስ ደግሞ ሲኬድ የት ድረስ ተኬዶ ነው? ምን ማለት ነው? አሁን ቀደም ስትል በሚቻለው መጠን ማለት ምን አድርገ ነው በሚቻለው መጠን? አዎ እኔ ሁሉም በመጫን ማመን ስለሆንኩኝ ነው በዚህ በኩል ያሉትን በሚቻለው መጠን እላለሁኝ። በዛ በኩል ደግሞ እነሱ ደግሞ ከናካቴው የብልጽግና ይህንና ያነህ ብለው እስከ መማል ድረስ የሚደርሱበት አይነት ጫና ነው የማደርገው። ቢኮዝ የምላቸው ነገር ጥፋታችሁ በዛብን፣ ምንም ልማት አይታይኝም፣ የፖለቲካ ውጤት ብላችሁ ለህዝብ የምታቀርቡት አንዳች ነገር የላችሁም፣ የምትከራከሩት የራሳችሁን የኃይል ድርሻ ለመካፈል 2018 በኢትዮጵያ 2010 ላይ ወደ ተፈጠረው ለውጥ ስትመጡ ይደርሰኛል ብላችሁ አስባችሁ የመጣችሁት ቁና የማይሞላ አንድ ጭብጥ ስለተሰጣችሁ ዲስአፖይንት ሆናችሁ ነው። እናንተ ብቻ አይደላችሁም። አሜሪካውያኑ ንቀውት ነበረ፣ ውጭ ያለው እንዳለ ዲያስፖራው ንቆት ነበረ፣ ቲፒኤልኤፎቹ ሙሉ በሙሉ ንቀውት ነበረ። ይህን የመጣውን መንግስትና መሪውን ሁሉም ከህፃን ከረሜላ እንደመቀበል ነው። ሮድማፕ ሰርቼለታለሁ የሚል ነው ግማሹ ሁለት መንግስት አለ የሚል ነው፣ ግማሹ ማንፈቺ ማናስፈቺ ነው የሚል ነው፣ ግማሹ መስረፊት ማርገብገቢያ ነጋዴ ነው፣ ከኛ እጅ አይወጣም ተላላኪያችን ነው የሚል ትዕቢትና ብሪት ነው ሁሉም የነበረው። ሰው የእናንተ ብቻ አይደለም፣ ሁሉም አስቦት ነበር። ሰብሰብ በሉ፣ የፖለቲካ ጥያቄ አይደለም የሚታየኝ፣ ሞር የኢጎ ጉዳይ ነው። ከህዝባችን ላይ ጦርነትን አቁሙልን የሚለውን ነገር እዛ በጣም እጫናለሁ። በዚህ በኩል ደግሞ ሁኔታውን እንደ ቀላል ነገር አትመልከቱት። ምናልባት የፖለቲካ ትርፍም ሊኖረው ይችላል። እንደው በመካቬሊያን በሆነ መንገድ ከተመለከትነው ነገሩን እንደዚህ አይነት ኃይል ውጭ ላይ ከተቀመጠ የራሱ የሆነ ኢንካምበንት ከሆንክ የምታተርፈው ትርፍ ይኖራል። መንግስት ይሄን አስቦ ነው ለማለት ሳይሆን ትርፍ ግን አለው። ይሄን ትርፍ እንዳይደልላችሁ መደረግ ያለበትንም እንቅስቃሴ አድርጉና ከተገቢ በላይ አስተማሚነት ይታይባችሁ። አስተማሚነት ማለት ታሟል፣ ይሄ ጤነኛ ነገር አይደለም እየተሰራሉና አስተማሚነት ይታይባችሁ የሀገርን ጥቅም በማይጎዳ ቢያንስ እንወክለዋለን የሚሉት ማህበረሰብ እስኪረዳ ድረስ አስተማሚነት። ይሄንን እንደዛ ደብል ፕሬሸር ነው የምናደርገው። ቢገቡበት እጅግ ወሳኝ ነበር። ካልሆነም ግን እውነት ለመነጋገር በጣም አስፈላጊ ኮዝ አጀንዳዎቹ አሉ። ነገ መጥቶ እኔ ስለሌለሁበት የሚል ከሆነ አንተ ማነህ ማለት እንድንችል ሁሉን አጀንዳዎች የሸፈነ ሁሉንም አይነት አስተሳሰቦች የሸፈነ የምክክር ሂደት ወደ ማድረግ እየተሄደ ነው። ይሁን የሚያስብል ነውና ይሄን ልዩነት ይፈጥራል። እነኛ አይነት ነገሮች ወደ ማህበረሰብ ወደ ታች የመውረድ ሂደቶች ናቸው፣ ግራስሩት የመውረድ ሂደቶች ናቸው እና አይ ቲንክ ትርክቱ ላይ እንደዛ አይነት ነገር አለ። ኦልሬዲ ትርክቱ ከስር ነው የበቀለው ሲጀመር። ለማጠቃለል ምክንያቱም አሁን ያነሳሁት አጀንዳ በጣም ሰፊና ቢያንስ መገለጫዎቹንም ሁሉ አላየንም። አሁን እዚሁ አየር ላይ ሆነን የተገነዘብኩት ነገር ቢኖር ተከታታይነት ያላቸው 1 2 3 ጊዜ መገናኘት እንዳለብን ስለገባኝ በዚሁ መልካም ፈቃድን ጠይቅና የመጨረሻ ማጠቃላይ ግን እኛ ስለ ውጤቱ ስለ ምርጫ ሂደቱ አያገባንም። ሰሞኑን የምርጫ ክርክር በፓርቲዎች መካከል ሲደረግ ተመልክታል። ምናልባት ምን ያህሉን ተመልክተ እንደሆነ ባላውቅም እንኳ አይተህ ከሆነ ቀደም ሲል ካነሳ ነው ብሔራዊ ጥቅማችን እና ሌሎች መሰል ጉዳዮች አኳያ ፓርቲዎቹ አካባቢ እውነት እንደ ፓርቲ እንደ አጀንዳ እንደ ሀገር ቀደም ሲል ካነሳ ነው አኳያ ተስፋ ያለው ነገር ተመለከት ወይስ ምን ቁም ነገር አገኘበት? በዚህ እናጠቃል።
መጀመሪያ ተመልሼ መምጣት ደስ ይለኛል። ኢንተርቪዎችህን ያሉ በጣም ክሪቲካል ጥያቄዎችን የምትጠይቀው እና I would be more than happy አሁን ይሄንን ኦፖርቹኒቲ አፕሪሺየት አደረገ ይሄንን እድል ሳላመሰግን አላልፍም። ይህ በእንዲህ እንዳለ የፓርቲዎች ጉዳይ ጋር ስንመጣ እኔ ትንሽ ራዲካል ነኝ ኢትዮጵያ ፓርቲዎች ላይ። አይ ቲንክ ትችቴንም እንደ እንትን አይወስዱብኝም ብዬ ተስፋ አድርጋለሁ። እኔ ውሸታቸውን ነው የምለው። ፓርቲ ላይክ ይሄ የፓርቲ አካሄድም እንዲህ አይደለም። 60 ሆነ የሀሳብ ልዩነትህ ሰፊ ባልሆነበት የትንንሽ ነገር አለቃ ለመሆን ያላቸው ጉጉት ነው። ምርጫ ሲደርስ ብቻ ትርምክምክ ብለው ትብብር ድንብርብር የሚባል ነገር ይመሰርቱና እዚሁ ቆመው በአንድ አፋቸው የራሳቸውን ትንሽዬ ድርጅት ማኒፌስቶ፣ በአንድ አፋቸው ደግሞ ትብብሩ ከትላንት ወዲያ ያነጎተውን አፍለኛ ማኒፌስቶ የሚናገሩበት ይዘት ይታያል። ይሄ ሊያስኬድ የሚችል ለዲሞክራሲ ግንባታ ለሀገር ጥቅም አይውልም። ሰው ራሱን ያላሸነፈ የቅዱሱ መጽሐፍም የሚለው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል። ራሱን ያላሸነፈ የራሱን ኢጎ ያላሸነፈ ሰው ለሀገር አገልጋይ መሆን አይችልም። እኛ ደግሞ አሁን አገልጋይ ነው የሚያስፈልገን። እንደ ኢትዮጵያ ገዢዎች ኖረውናል። አገልጋይ ነው የምንፈልገው። አገልጋዮች ለማድረግም ነው መሪዎቻችንን ዲሞክራሲ ሂደት የምንፈልገው። አገልጋይ መሆን አንድ መንግስት የሚንደራደር አሁን እንደ ብልጽግና አይነት ፓርቲ በእርግጠኝነት አሁን ያሸንፋል። ይህን መቼስ የሚጠራጠር ሰው ካለ ሌላ ጉዳይ ነው። እሱ ጋር መግባት የለብንም። ያሸንፋል። ይህን አይደል ፖሊሲው ብቻ ሳይሆን አንዳንዶቹ አንተም የምትወዳቸው ላለመሰረዝ በሚል ቀደም ሲል ያው ኮንቴንቱን አሁን ላይ ባትወደው ላለመሰረዝ በሚል 2 ጊዜ ካልተወዳደሩ አይነት ነገር ስለሆነ በቁጥርም ብልጫ ስላለው ያለመጠራጠር ከዚያም አኳያ እንደሆነ እንዲታይ አንዳንድ ጊዜ ደጋፊ ያለው ስለሚወስድ ላለመሰረዝ ደስ የሚል መመክኑ ነው። ያው በምክንያት ነው የወደቁት። አውቃለሁ በቅርበት አውቃቸዋለሁ። ይሄም አመክኖ ራሱ ግርምት የሚያጭር ነው። በክልሉ ውስጥ ሄደው ቢወዳደሩ ሰዎቻቸው ይታሰራሉ፣ ይንገላታሉ። ምንም ጥያቄ የለኝም። ኢትዮጵያ ውስጥ አሁን ያለው የአስተዳደር መዋቅር ስልጣኑን ልትቀበለው የምትችልበት እድል ካለ እርምጃ ሊወስድብህ እንደሚችል ምንም ጥርጥር የለኝም። ማህበረሰቤን ስለማውቀው ማለት ነው። የፖለቲካ ድርጅት ጋር የተያያዘ አይደለም። እነሱ ራሳቸው ቢሆኑ ስልጣን ላይ ያሉትና ብልጽግና ቢወዳደር ይታሰራሉ የብልጽግናዎቹ እዛ ከሄዱ። ቢኮዝ እንደ ማህበረሰብ የዲሞክራሲ ልምምዳችን ያለንበት ንቃተ ህሊና ፖለቲካን ለሰርቫይቫል ዳቦ ለመብያና የልጆች ጫማ ለመግዣ ነው ፖለቲካ ውስጥ የምንገባው። ስለዚህ እሱ እስካለ ድረስ በልጄ እንጀራ ትምህርት ቤት ክፍያ ከመጣ ላስቀይም ይችላሉ። የስራው ባህሪ ከዛ መወጣት አለበት። ከዛ የምንወጣበት ሂደት አንደኛው የዲሞክራሲ ልምምድን ምርጫን መሳተፍ፣ የምናቀርባቸውን ክሪቲሲዝሞች ወስደን የሚቀጥለው ምርጫ ከባለፈው የተሻለ እንዲሆን ማድረግ ነው። በዚህ ሂደት ውስጥ የሚያስፈልገን አንድ ሌላ ነገር ምንድን ነው? ኢንኮምበንት ወይም ነባራዊው መንግስትን ይዞ ያለውን ፓርቲ እንዲሽቆጠቆጥ ሊያደርገው የሚችል በተወሰነ ደረጃ አትሊስት ሌሊት ላይ ከእንቅልፉ ነቃ ብሎ ምን ሰርቼ ዋልኩኝ እንዲል የሚያደርገው ሌላ ኃይል ያስፈልጋል። አሁን ያ ኃይል የለም ሲባል የለም። ምንም ያሉት የተበተነ የትንንሽ ነገር አለቆች ናቸው። ሰብሳቢና ጸሐፊ፣ የምንም ሰብሳቢ የምንም ጸሐፊ። ሰብሳቢነት ላለመልቀቅ ሲባል አንድ አይነት ሀሳብ ያላቸው በዞን ደረጃ ያለን የማንነትን ስም እየጠቀሱ ወይም ደግሞ ተወሰነ አንድ አይነት ናቸው። ሀሳብስ ግን ተመልክተሃል? የሆነ ብሽሽቅና የገዥውን ፓርቲ ኃጢአቶች ከማጉላት የዘለለ እሱንም በጣም ግብረገብ ባልሆነ መንገድ እንደዚህ አይነት ነገር እንጂ ሙሽራ ስትሆንና አጃቢ ስትሆን ልዩነቱ ይሄ ነው። አንተ አሁን እውነት መንግስት ሊይዝ ነው ብለህ አምነህ ስትወዳደርና አጃቢ ነኝ ብለህ ስትወዳደር እኮ ይለያያል። አቋምህም ንግግርህም እንደው ዲሚኒየርህም ቦታው ላይ ስትገኝ ራሱ የምትገኝበት ግርማ ሞገስህ እኮ እኔ ወይ እንዳልሰረዝ ወይ ዝም ብዬ ላጅብ ብልጽግና ስልጣንን ሲያስቀጥል አጃቢ ለመሆን ነው የምመጣው የሚል ሳይኮሎጂ ውስጥ ያለ ከሆነ እንደዛ ነው የሚያደርገው። ያንን የሚያደርጋቸው ምክንያት ሰፊ የሆነ ኃይል 60 ድርጅት ሆኖ ነው ያለው።
ተሰብስቦ ሀሳቡ የሚመሳሰል ከሆነ በይዞ ይመሳሰላል። ያን ያህል 60 ሀሳብ ሊኖር አይችልም። በፖለቲካው ምህዳር ላይ ሲጀመር 60 ሀሳብ የለም። ተሰብስቦ አንድ ሀገራዊ መሆን አለባቸው። ለኮንሶ፣ ለኦሮሞ፣ ለአማራ፣ ለምናም የሚለውን ሰብሰብ አድርጎ ሀገራዊ መሆን አለባቸው። የእነዛ ህዝቦች ጥያቄ ሪፍሌክት የሚያደርግ አንድ ሀገራዊ ድርጅት መፍጠር ነው። ሁለተኛ ትልቅ መሆን አለባቸው። ብሔር ብሔረሰቦችና ህዝቦችን ሁሉ የሚወክሉ ትልቅ ድርጅት መሆን አለባቸው። ፕሬዝዳንትነቱ ይቅርባቸው፣ የፓርቲ ሰብሳቢ ነኝ ማለቱ ይቅርባቸው። የትልቅ ነገር አካል መሆን ይሻላል የትንሽ ነገር መሪ ከመሆን። እሱን አሳምነው ራሳቸውን ገዝተው እንደዛ አይነት መዋቅር ውስጥ የገቡለት እና ከሀገራዊ ሀሳብ ይዘው ከብልጽግና የሚፎካከሩበት ሀሳብ ይዘው ይመጣሉ። ያኔ ይሄ ለዲሞክራሲ ሂደት በጣም ሰፊ ነው። ብልጽግናም ቆፍጠን ብሎ ካልሰራ በእርግጠኝነት እንደው ለሙከራ ስርጭት ብለን ሁሉ ስልጣኑን ልንሰጠው እንደምንችል ማሰብ መቻል አለበት። የብልጽግና አመራር እስከታች ድረስ ስልጣን ሊጋራው የሚችል ኃይል እየመጣ እንደሆነ ያስባል። በዚህ ሂደት ውስጥ እንደው ይሄንን በመከልከሉ በመያዙ እንትና ታሰራ አትሰሩ ፍቱ በሚለው ሂደት ውስጥ ዲሞክራሲ እየበሰለ ይሄዳል። በአንድ ቀን የሚበስል ንፍሮ አይደለም። ቀደም ሲል ያለውን ታችኛው መዋቅርም የማስተካከሉ እድል ይፈጠራል። አንድ ደግሞ ሰዎች ስበህ ማስገባት ትችላለህ። አሁን መንግስት እርምጃ ይወሰድ ከማህበረሰቡ ጋር ተባብሮ ሰርቶ ስንል በአንድ ቀን መዋቅር ውስጥ ካሉ ሰዎች ውስጥ 500,000 ሪፖርት ሌብነት ቢመጣለት መንግስት 500,000 ሰራተኛውን አባሮ አስሮ እስረኛ አርጎ ሽሮ መቀለብ ሲጀምር ምን አይነት ኢምባላንስ እንደሚፈጠርበት ያውቃል። አትሊስት ሪፕሌስ ሊያደርግበት የሚችለው ሊያስፈራራበት የሚችለው በትርም ይሆናል። በኋላ ላይ የስልጣን ዝውውር እስከ ማየት ድረስም እንሄድበታለን ብለን ተስፋ እናደርጋለን። ከዛ ውጭ አሁን ያለው ብልሽቱ አትሊስት ጥሩ ነው። ሴሬሞኒ በጣም አስፈላጊ ነው። ብልሽቱን እንድናይ ይረዳናል። አሁን ያየነው ጥያቄ ጠይቁ ሲባል እኔ መጨረሻ ያየሁት ከዛን ቀን በኋላ ተውኩት። ዝም ብዬ ቲክታክ ተመለስኩ። ጥያቄ ካላችሁ ድርጅቶች እርስ በርስ ይጠያየቁ ሲባል አስተማሪ የገባ ነው የሚመስለው። ለብልጽግና ጥያቄ አለኝ። ሁሉም ለብልጽግና እርስ በርሳቸው ምን ያህል ምንም አንተ ዋጋ የለህም እየተባባሉ ነው። በኢምፕሊኬሽን ምንድነው በውስጥ እንትን አንተን ምን አርግ ብዬ ነው የምጠይቅህ? እንደኔው አጃቢ ነህ ነው ዋናው ሰውዬ መጥቷል እና ገና ነው። ክፍተቶቹን አይተናል፣ ብልሽቱን አይተናል። ግን አትሊስት ሴሬሞኒ ዋለ የምን ህገ መንግስት የምን ምርጫ የሚል ሀገር አይደለም። አዎ እየሞከርን ነው። ሙከራ ነው። ሰፊ ስራ ነው የሚቀረን። ግን እድል አለን፣ ተስፋ አለን የሚለው ነገር ይሰማኛል። አቶ አያና ፈይሳ በጣም እግዚአብሔር ያክብርልኝ። በባይፈርስ ሚዲያ ስለ ነጻ ሀሳብ ተመልካቾች ስም ነው በጣም አመሰግናለሁ። ቀደም ሲል ያው አንተም ቃል ገብተህልኛል እንደተነጋገርነው ነው። በተለይ ብሔራዊ ጥቅም በተመለከተ መገለጫዎቹን አላነሳንም። ሴሬሞኒውም እንግዲህ ቀጥሎ ደግሞ የተለያዩ ነገሮች ሊያሳየን እንደሚችል ይገመታል። በተለይ ከብሔራዊ ጥቅም አኳያ ከያዝናቸው ሰፊ አጀንዳዎች አኳያ እና ደረስ መለስ እያልኩ አስቸግራለሁ። ያው ቃል ገብተልኛል። ተመልካቾችም በዚህ ልክ እንድትረዱን ነው የምፈልገው። በእናንተ ስም አቶ አያና ፈይሳን ከልብ አመሰግናለሁ። ስሜ ባይፈርስ ነበርኩኝ። ሳምንት በተመሳሳይ ሰዓት ምናልባት ከእሳቸው ጋር ወይም ደግሞ በሌላ ርዕሰ ጉዳይ እንደሚመቻቸው ነው ወይ አብረን እንመለሳለን፣ አለበለዚያ ደግሞ ከሌላ እንግዳ ጋር የምንገናኝ ነው የሚሆነው። የዛሬው በዚህ ያበቃለሁ። እግዚአብሔር ያክብርልኝ። ቴንኪው በጣም አመሰግናለሁ። ስሜ ቴንኪው